ይላል በሌላ ቦታ ላይ ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ይላል። ሙሳን ጌታ አላህ ሱብሓነሁ ወተዓላ አናገረው። ልክ ሙሴን እንዳናገረው ያለማንም መካከለኛ ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለምንም ያለማንም መካከለኛ አናግሯቸዋል። ለዚያውም ሙሳን ያናገረው ምድር ላይ ነው ድምፁን ያሰማው። ልብ በሉ ነቢዩ ሰለላሁ ዐለይሂ ወሰለም ግን ሊአነሁ አሽረፉ መቃመን ሚን ሙሳ አላህ ሱብሓነሁ ወተዓላ ረፈዐሁ ፈውቀ ሰብዕ ሰማዋት። ነቢዩ ሰለላሁ ዐለይሂ ወሰለም ሲያናግራቸው ግን ከሰባቱ ሰማይ በላይ ወስዷቸው ነው ያናገራቸው በመልአኩ ጅብሪል ዐለይሂ ሰላም አማካኝነት። ሰማይ ላይ ሂደው መልአኩ ጅብሪል ወይም ገብርኤል ወስዷቸው ከሰባት ሰማያት በላይ ነቢያችን ሰለላሁ ዐለይሂ ወሰለም አላህ አናገራቸው። ቃል በቃል ስማቸውን እየጠራ ያ ሙሐመድ እያለ ያለማንም መካከለኛ፣ እርሳቸውም ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ሙሐመድ ሆይ በአንተና በትውልዶችህ ላይ በቀንና በሌሊት 5 ጊዜ ሶላት እንድትሰግዱ ግዴታ አድርጌብሃለሁኝ አላቸው። እርሳቸውም ይሄን ትእዛዝ ተቀብለው መጡ። ዛሬ ሶላት የሚሰግዱት ሙስሊሞች አምላክ ቃል በቃል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትእዛዙን ሰጥቷቸው እኔን ተገዛኝ አምላክ ብሎ ቃል በቃል አዟቸው መተው ትእዛዙን አስተላልፈውልን ነው እየሰገድን ያለነው። ነው ወይም በስጋ ነው የሄደ ነብዩ ሰለላሁ ዐለይሂ ወሰለም በሁለቱም ማንነታቸው ነው በስጋም በመንፈስ ተነጣጥሏል የሚል የለም። እሺ ስራ ነው መንግስት ምን አልከኝ? እናንተ ጀነት ነው በስራ ነው እንዴት ነው የምትጠይቀው? በስራ ነው ወይ መንግስተ ሰማያት የሚገኛ ነው ያልከው? በእምነትና በስራ ነው። እምነት ይቀድማል ከሁሉም በፊት። አላህ በቁርአን ላይ ይህን በርካታ ቦታ ላይ ይናገራል። ኢነ ለዚነ አመኑ ካኑ ወዐሚሉ ሷሊሓት ይላል። እነዚያ ያመኑና መልካምን እየሰሩ እያለ ይናገራል። ስለዚህ እምነት ተቀዳሚ ነው። እምነት ከሌለ ስራ ብቻውን ዋጋ የለውም። እምነት ከሌለ ስራ ብቻውን ዋጋ የለውም። ያ ነው በአንዱ በአላህ ማመን አለበት ሰው። በእርሱ ላይ ቅንጣት ሌላን አካል ማጋራት የለበትም። ይሄ አስሉ ነው። ይሄ መሰረት ነው። ኦኬ እንደዚህ ከሆነ ከአዳም የመጣ ኃጢአት የለም ማለት ነው? የለም። አዳም የራሱ ማንነት ራሱ የለም። የሰው ልጆች ኃጢአት ከአንዱ ወደ ሌላው አይተላለፍም። ይህ ስህተት ነው። ይሄ ግፍ ነው፣ በደል ነው፣ ዙልም ነው። ያኔ ኺላፍ ከአዳም እኮ ሞት ሆኖ ነበር። በአዳም ምክንያት በሔዋን ምክንያት ሞት ሆኖ ነበር። ኢየሱስ ክርስቶስ በእኛ ኢየሱስ ክርስቶስ ባይመጣ ኖሮ በጣም ከባድ ሆኖ ነበረ። ኢየሱስ ክርስቶስ የመጣው ዋና ለዓለም ሁሉ እንድድን ነው። በልጁ በኢየሱስ ክርስቶስ አምኖ ከዚህ ዓለም ከሁለተኛ ሞት እንዲያመልጥ ነው ኢየሱስ ክርስቶስ ወደዚህ ዓለም የመጣው። እሺ አዳምጥ ይስሐቅ። እሺ መልሱ አንደኛ የኃጢአት ውርሰት የሚባለው ነገር የለም፣ ስህተት ነው። እሺ አምላክ ኃጢአት ማለት እንደሆነ ታውቃለህ ይስሐቅ? ትርጉሙን ታውቃለህ ወይንስ ልንገርህ? ከመጀመሪያ የኃጢአትን ትርጓሜ ብትረዱ የኃጢአት ውርሰት እንደሌለ የዛኔ ትረዱ ነበር። ኃጢአት ማለት ትርጉሙ ምን ማለት ነው ይስሐቅ? እሺ ንገር። ኃጢአት ማለት የአምላክን ትእዛዝ መተላለፍ ማለት ነው፣ ወይንም እርሱ ያዘዘህን አለመፈጸም ማለት ነው። ይሄ ነው ኃጢአት ያሰኘው አምላክ የከለከለውን ነገር ሰው ሲተላለፍ ይሄን አታድርግ ተብሎ ሲያደርግ ጊዜ ይሄ ኃጢአት አደረገ ይባላል። አድርግ ተብሎ ደግሞ ይሄን አላደርግም ካለ ይሄ ኃጢአት አደረገ ይባላል። አንዴ ልጨርስ እባክህ። ስለዚህ ይህ ትእዛዝ እስካልተሰጠው ድረስ ሰውየው በኃጢአት ሊፈረድበት ይሄ ስህተት ነው። ለዚያውም ለአቅመ አዳም ደርሶ ለአቅመ ሔዋን ደርሶ ያንን ኃጢአትነትን የሚያውቅበት የጽድቅን ጽድቅ የሚያውቅበት የሆነ ንጹሕ አእምሮ ላይ ደርሶ ያ ትእዛዝ ሲደርሰው ጊዜ ነው እንደ ኃጢአተኛ የሚፈረድበት። የዛኔ ያ ትእዛዙ ደርሶት አይ አልፈጽምም ካለ አምላክን ትእዛዝ የዛኔ ኃጢአት አደረገ ይባላል። አታድርግ የተባለውን ደግሞ አደርጋለሁ ካለ አምላክን ትእዛዝ ከተላለፈ የዛኔ ኃጢአት አደረገ ይባላል። ታዲያ የአዳም ኃጢአት ለማን ነበር ከተባለ ለአዳም ነበር። አዳም ነው እችን ዛፍ አትብላ የተባለው ወይንስ አንተ እንዳትበላ እችን ዛፍ ተብለህ ነበር የዛፏን ፍሬ? ይስሐቅ መልስ።
የዛፏን ፍሬ እግዚአብሔር እንዳትበላ ብለው ከልክሎ ነበር ወይንስ አዳም ነው የከለከለው? አገባኝ ያልኩ የዛፏን ፍሬ እንዳትበላ ያለው በገነት ውስጥ አንተን ነው ወይንስ አዳምን ነው? አዳምን። ስለዚህ አንተ ምንም አይነት ትእዛዝ አልተሰጠህም፣ ምንም አይነት ክልከላ አልተሰጠህም ከአምላክህ ዘንድ። የዛኔ አዳም ነው ስለ ራሱ የሚጠይቀው። ገብቶሃል አይደል? ሕዝቅኤል ላይ ይሄንን ታገኛለህ መልሱን። ኦኬ፣ አንተ ከአዳም ጋር አይደል የመጣ? አይደለም፣ እኔ ከአዳም በኋላ ነው የመጣሁት። አዳም ያንን ትእዛዝ ሲሰጠው እኔ የለሁም ነበር። አዳም ባይመጣ ኑሮ አንተ ትኖር ነበር? እሱ ሌላ ጥያቄ ነው። የዛኔ ትእዛዙ ሲሰጥ ቆይ እንዴ፣ ስለ ኃጢአት እያወራን ነው። ኃጢአት ከተባለ ትእዛዝ መኖር አለበት። እሺ የአምላክ የዛኔ ይሄ ትእዛዝ ሲታዘዝ እኔ በአዳም አጠገብ ነበርኩ? ላ የለሁም ነበር። የዛፏን ፍሬ እንዳትበላ ብሎ ከልክሎኛል ወይ? ላ አልከለከለኝም። እሺ ይሄን አድርግ ብሎ ያዘዘኝ ነገር አለ? ላ የለም። አየህ አይደል? ያ ለማን ነበር ከተባለ ትእዛዙ የሚመለከተው አዳምን። እኔን ምንድን ነው ያለኝ ከተባለ ዛሬ በፈጠረብኝ ጊዜ በተላከልኝ ነብይ አማካኝነት ያዘዘኝ ትእዛዝ አለ፣ የከለከለኝ ነገር አለ። ያን ትእዛዝ ፈጽም ብሎኛል፣ እየፈጸምኩ ነው በተቻለኝ አቅም። ያን ነገር እንዳትፈጽም ያለኝ በተቻለኝ አቅም እየራኩ ነው። ይሄ ነው እኔን የሚመለከተው። አየህ፣ ያ ነው አምላክ አላህ በቁርአን ላይ ሲናገር ወላ ተዚሩ ዋዚረቱን ውዝረ ኡኽራ ይላል። ማንም ነፍስ የሌላን ነፍስ ኃጢአት አትሸከምም ይላል። ኢነ አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አስአቱም ፈለሃ ይላል። ጽድቅን ብትሰሩ ያ ጽድቅ ነገር ለራሳችሁ ብቻ ነው የሚጠቅማችሁ፣ ኃጢአትንም ብትሰሩ ያ ኃጢአት በራሳችሁ ላይ ብቻ እንጂ በማንም ላይ አይደለም እያለ ይናገራል። ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው ጽድቅ ለራሷ አለላት፣ የሰራችውም ኃጢአት በእርሷ ላይ አለባት ይላል። አየህ አይደለ? መጽሐፍ ቅዱስ ላይ ምን ይላል? ኃጢአትን የምትሰራ ነፍስ ቅጣቱ በእርሷ ላይ ብቻ ይሆናል ይላል። ቦታል አይደል? እንዳውም ቃል በቃል መጽሐፉን እያነበብን እናሳየው። ኃጢአት አንድ ሰው ራሱን ማዳን የሚችለው በራሱ ፈቃድና ስራ እንደሆነም እዚያ ላይ ትረዳለህ። መጽሐፍ ቅዱስ ይዛችኋል? አውከር ወይም ኢብራሂም መክፈት ትችላላችሁ። እሺ፣ እዚህ ላይ አዳም እያሳየን አንዴ ከመጽሐፉ እናሳየህ። ስለ ኃጢአት ከተወራ ስለ ኃጢአት ፍርድ ምን እንደሚል መጽሐፍ ቢያንስ እናሳየህ። ቁርአን ለእኛ ትነግሮናል። ገብቶሃል? ቅድም የነገርኩህ የቁርአን አንቀጽ ነው። ይህንኑ መላእክት በመጽሐፍ ቅዱስ ላይ ታገኛለህ። ይህ ኃጢአት ውርሰት በአንዱ አዳም ምክንያት ወደ ዓለም ኃጢአት ገባ እያለ የሸወዳችሁ ጳውሎስ ነው። ከየት እንዳመጣው ከነቢያት ጋር እንደሚላተምና እንደሚጋጭ አሁን ትረዳለህ። ምን ያህል እንዴት አድርጎ ከነቢያት መንገድ እንዳሸሻችሁ፣ ለኃጢአት ምንም ቦታ እንዳትሰጡ እንዴት እንዳደረጋችሁ፣ አንድ ዋጋ ተከፍሎላችኋል እያለ እንደሸወዳችሁ ትረዳላችሁ። ጳውሎስ ነው هو الذي أبعدكم عن منهج الأنبياء وطريق الأنبياء والمرسلين. እሺ አንዴ ተመልከተው ምን ያህል መሰለህ? ያ ኦኬ ለአንብበው እሱ ምዕራፍ 20 ቁጥር 18 ምዕራፍ 18 ቁጥር 20 ነው። ምዕራፍ 18 ኃጢአትን የምትሰራ ከዚህ ጀምሮ ላንብብለት። እናንተ ግን አለ ልጅ የአባቱን ኃጢአት ስለምን አይሸከምም ትላላችሁ አለ። ልጅ ፍርድና ቅን ነገርን ባደረገ ትእዛዜን ሁሉ በጠበቀና ባደረገ ጊዜ ፈጽሞ በሕይወት ይኖራል። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም ማለት። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአትም ካደረገ ኃጢአት ሁሉ ቢመለስ ትእዛዜ ሁሉ ቢጠብቅ ፍርድና ቅን ነገርንም ቢያርግ ፈጽሞ በሕይወት ይኖራል እንጂ አይሞትም ነው የሚለው። አየህ አይደለ? ስለዚህ ኃጢአተኛ ነፍስ ያቺ ነፍስ ኃጢአትን የሰራች ነፍስ እርሷ ትሞታለች አለ። ማነች ኃጢአትን ያደረገችው ከተባለ የአዳም ነፍስ ነች። አዳም ራሱ አደረገ፣ ራሱ ይሞታል። የማዳን አቅሙ ደግሞ ራሱ አለው። ምን ካደረገ ከተባለ ንስሐ በማድረግ ያው እዚሁ ላይ ምን አለ? ካደረገው ኃጢአት ግን ቢመለስ አለ። ንስሐ ቢያደርግ ማለት ነው። ይሄን ነው እስላም እያስተማራቸው ያለው። ይሄን የነብያትን መንገድ ነው ሽሮላችሁ ጳውሎስ የመጣው። ችግር የለውም አንድ ለኃጢአታቸው ዋጋ ተከፍሏል ያላቸው። ሰው ኃጢአት ካደረገ ንስሐ ማድረግ አለበት ወደ አምላኩ። ነብያቶች ሁሉ ወደ ንስሐ ጠርተዋል። አላህ ሱብሓነሁ ወተዓላ በቁርአን ላይ ወቱቡ ኢለላሂ ጀሚዓን ይላል። ሁላችሁም ወደ እኔ ወደ አምላካችሁ ወደ አላህ ንስሐ አድርጉ እያለ ይናገራል። እና ይህን ሳቅ እሺ፣ ሌላ ጥያቄ አለ? ሳቅ የለም። እሺ፣ የለም።
ከላይ ፍሪታ ሰላም፣ እንዴት ነሽ? ሰላም እሱ እንዴት ነህ? ሰላም ነው። አወቀኝ። ጥያቄ ነበረኝ እና ለመጠየቅ ነበረ። ጠይቅ ብቻ። እሺ ያኔ የመጀመሪያ አሁን የምጠይቅህን ጥያቄዎች ባለፈው በነገርኩ መልኩ እንድትመልስልኝ ማለት ማወቅ እየፈለጉ ለሚያውቁ ልጆች እንድትመልስልኝ ይፈልጋለሁ። ረሱል 40 ዓመት ሲሆናቸው ነው አይደለ ጅብሪል ቁርአንን ያገራላቸው። ከዛ በፊት እምነታቸው ምን ነበረ? ሁለተኛ ደግሞ የረሱል እናትና አባት እምነታቸው ምን ነበረ? ቁርአን ላይ የአላህ ቃል አይጠፋም ይላል። የአላህ አንድ ምዕራፍ በክርስትናው ከክርስትና እምነት የሆነ ሰው አንድ ሰው ከቁርአን ላይ አንድ ምዕራፍ ፍየል የበላቸው አለ። ያ ምንድን ነው የሚለው? የቁርአን ቃል አይጠፋም የሚል ከሆነ ያቺ ፍየሏ የበላችው ገጽ ምንድን ነው የሚለው? ስለዚህ ቁርአን ላይ የጎደለ ገጽ አለ ይባላል። ይሄ ነገር እንዴት ነው? እሺ የመጀመሪያው ጥያቄ ምንድን ነው? መልአኩ ጅብሪል ዓለይሂ ሰላም ለነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም መለኮታዊ ራእይን ይዞላቸው የመጣው ወይንም ነቢይነት ማዕረጋቸውን አብሳሪው መልአኩ ገብርኤል ያበሰራቸው በ40 ዓመታቸው ነው። አዎ ትክክል ነው። ከዚያ በፊት ታዲያ እምነታቸው ምን ነበር የሚል ነው ጥያቄው። ስህተት ነው። ለምን ከተባለ ከእምነት ጋር የሚገናኝ ነገር አይደለም። እሱ የዛኔ ቃሉ ሲመጣላቸው ጊዜ ነበር እምነትን ያገኙት ማለት አይደለም። ከዚያ በፊት እምነታቸው እንዳለ ነው። ቃሉ መምጣት የጀመረው መቼ ነው ከሆነ ጥያቄው በ40 ዓመታቸው ነው። ገብታችኋል አይደል? አብዱላህ ብን አባስ እንደተናገረው ነቢይ ነቢ ሰለላሁ ዐለይሂ ወሰለም ወዑምሩሁ 40 ሰነተን አለ። ነቢ ሰለላሁ ዐለይሂ ወሰለም የነቢይነት ማዕረግን የተሰጡት በ40 ዓመታቸው ነው ይላል። እያቸው ትእዛዙን የመጣላቸው ከዚያ በኋላ ነው። ነገር ግን ከዚያ በፊት እምነታቸው ምን ነበር ከተባለ አንዱን አምላክ በብቸኝነት አላህ ናቸው። ያ ማለት ሙስሊም ነበሩ ማለት ነው። እናታችን አይሻ ስትናገር ሐዲስ ቢዳየት الوحي ላይ الإمام البخاري ገልጾታል። كان النبي صلى الله عليه وسلم يتحنث في غار حراء ነቢያችን صلى الله عليه وسلم ነብይ ከመሆናቸው በፊት ወደ ሒራ ዋሻ በመሄድ ከሰው ገንጠል ብለው አላህን በብቸኝነት ይገዙ ነበር። والتحنث هو التعبد الليالي ذات العدد በሌሊት የሚደረግ የአምልኮ ስርዓትን አላህን በሌሊት በበርካታ ወቅት ያመልኩ ነበር፣ ይገዙ ነበር። ገብታችኋል አይደል? ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከልጅነታቸው ጀምሮ ነው። ጅብሪል ዐለይሂ ሰላም ሌላው ነገር በ40 ዓመታቸው ጊዜ ነው የመጣላቸው ወይ ከተባለ በ40 ዓመታቸው ይዞላቸው የመጣው የነብይነትን ብስራትና ቁርአንን ማምጣት የጀመረበት ጊዜ ነው። ከዚያ በፊት ጅብሪል ያውቃቸዋል ወይ? እርሳቸውን እንክብካቤ አድርጎላቸዋል ወይ? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ገና የ3 ዓመት የ4 ዓመት ህፃን ልጅ ሳሉ ነው ጅብሪል ከእርሳቸው ጋር እየመጣ እንክብካቤን ማድረግ የጀመረው። ከምን ከተባለ ማንኛውም ሰይጣን በሰዎች ላይ ሊያደርስ የሚችለውን ኃጢአትንና ክህደትን እርሳቸው እንዳያደርጉ ጥበቃ አድርጎላቸው አላህ ሱብሓነሁ ወተዓላ ጅብሪልን ልኮት። ሐዲስ ላይ ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። መልአኩ ጅብሪል ዐለይሂ ሰላም ነብዩ ሰለላሁ ዐለይሂ ወሰለም ገና ህፃን ልጅ እያሉ ከህፃናቶች ጋር እየተጫወቱ እያሉ መጣ። ጅብሪል ዐለይሂ ሰላም መጣ። ከዚያም ነቢያችን ሰለላሁ ዐለይሂ ወሰለምን አስተኛቸው መሬት ላይ ፈሸቀ ዐን ሰድሪሂ ልባቸውንም ቀደደው። ፈአኽረጀ ቀልበሁ ዐለይሂ ሰላቱ ወሰላም የዛኔም ቀልባቸውን አወጣው። ፈገሰለሁ ቢማኢ ዘምዘም ዐላ ጥስትን ሚን ዘሀብን ጃአ ቢሂ ሚነል ጀነ ከጀነት ከሰማይ ይዞት በመጣው የወርቅ ጥስት ከዘምዘም በሆነ ውሃ ለኢብራሂም ሚስት ለአጋርና ለኢስማዒል በተፈለቀው በሆነ የተባረከው ውሃ መካ ላይ የሚገኘው በዚያ በውሃ መጣና ቀልባቸውን ጅብሪል አጠበው። ከዚያ ምን አለ? ፈአኽረጀ ሚንሁ ዓለቀተን ሙድገተን ሰውዳ ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም ትንሽ እየተላመጠች ስጋ ወይም ደም የረጋች ደም የምትመስል ያችን አወጣና ጅብሪል ከቀልባቸው ምን አለ? ሃዛ ሐዙ ሸይጣን ሚንከ ያ ሙሐመድ ሆይ ያውና ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይሄ ነበር፣ ከወዲሁ ከአንተ ተነስቷል አላቸው። ያ ሰላም ሰይጣን በሰው ልጆች ላይ ድርሻ አለው አይደለ? ያ ምንድነው? ወደ ኃጢአት የመወስወስና ኃጢአት የማስገባት ክህደትና ኃጢአትን የማስደረግ ያ ነገር ከአንተ ላይ ገና ከዚህ ከጨቅላ እድሜህ ላይ ተነስቶልሃል። የሰይጣን ድርሻ በአንተ ላይ ሊኖረው የሚችለው ይሄ ነበር፣ ያውና አንስቼልሃለሁ አለ። ማን? መልአኩ ገብርኤል። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ከልጅነት እድሜያቸው ጀምሮ እስኪሞቱ ድረስ ኃጢአትን ምንም አይነት ሰይጣን ሊያስደርጋቸው አልቻለም። ክህደትንም ሆነ ማንኛውንም ኃጢአት
ወመዕሱሙ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም ከኃጢአት የተጠበቁ ናቸው። መልአኩ ጅብሪል ቃል በቃል ምን አለ? ሀዛ ሐዙ ሸይጣን ሚንከ ያ ሙሐመድ፣ ሙሐመድ ሆይ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ይህ ነበር አላቸው። ስለዚህ በነቢያችን ሰለላሁ ዐለይሂ ወሰለም ላይ መልአኩ ጅብሪል መጥቶ እንክብካቤ ያደረገላቸው ከዛን ጊዜ ጀምሮ ነው። ኃጢአትን አላደረጉም፣ ክህደትን አላደረጉም። ታዲያ በምን ላይ ነበሩ ከተባለ ካነ አህለል ሐነፊያ ወሂየ ጠሪቀት ኢብራሂም ዐለይሂ ሰላም ይላቸዋል። ሚለተ አቢኩም ኢብራሂም እያለ ይገኛል። አላህ ሱብሓነሁ ወተዓላ በብቸኝነት የሚገዙ አማኝ ነበሩ። እዚያ መለኮታዊ ራእዩ መቼ ነው መገለጥ የተጀመረው ከተባለ በ40 ዓመታቸው ላይ በሒራ ዋሻ ውስጥ ሳሉ። ገብቶሻል? ፍሪታ አለሽ? ሌላኛው ጥያቄ ደግሞ የነቢዩ ሙሐመድ እናትና አባት እምነታቸው ምን ነበረ? እስልምና የመጀመሪያው እምነት ከሆኑ የነቢዩ ሙሐመድ እናትና አባት እምነታቸው ምን ነበር? እሺ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እናትና አባት እምነታቸው ምን ነበር ከተባለ አንደኛ የመካ ሰዎችን በጥቅሉ አላህ ሱብሓነሁ ወተዓላ በአንዱ አላህ የሚያምኑ እንደሆኑ ገልጻቸዋል። ከምን አንጻር ከተባለ እንደ ተውሂድ ሩቡቢያ ሰማይን ማን የፈጠረው አላህ እንደሆነ ያምናሉ። ምድርን ማን የፈጠረው አላህ ነው። ማን ነው ወደዚህ ዓለም ያመጣን? አላህ ነው። ህይወት የሰጠን ማን ነው? አላህ ነው። የሚገድለን ማን ነው? አላህ ነው። ይሄን ሁሉ ከአላህ ውጭ ሌላ ማንም እንደማያደርግ ያምናሉ። ማን ከተባለ እንዳለ የመካ ሰዎች ሁላቸው። ከማን ነው ይሄን ያገኙት ከተባለ ከኢብራሂም እና ከእስማኤል ዐለይሂም ሰላም ከሁለቱ ማስረጃ። ወለኢን ሰአልተሁም መን ኸለቀ ሰማዋት ወልአርድ ለየቁሉነ አላህ። ሙሐመድ ሆይ እነዚህ ህዝቦችህን ሰማይና ምድር ማን የፈጠረው ብትላቸው አላህ ነው ይሉሃል አለ። አያቸው አይደለ? ታዲያ ችግራቸው ምን ነበር ከተባለ ከአላህ ውጭ ሌላን አካል እንዳማላጅ አድርገው ይይዙ ነበር። አየሽ ምን ይላሉ መሰለሽ የመካ ሰዎች ሰማይ ምድርን የፈጠረ ሁሉን ያስገኘ አንድ አምላክ ብቻ ነው ብለው ያምናሉ። ነገር ግን እኛ ኃጢአተኛ ነን ይላሉ። ተመልከቱ። ስለዚህ ኃጢአተኛ ስለሆን ወደ አምላክ ዘንድ ለመቅረብ አንችልም፣ እኛ ደካሞች ነን። ታዲያስ ከኃጢአት ንጹህ የሆኑ መካከለኛ አማላጆች ያስፈልጉናል አሉ። ታዲያስ መላእክቶችን መረጡ። ጻድቅና ቅዱስ ናቸው ብለው የሚያምኗቸውን አካሎች መረጡ ከሰዎች። እነዚህ ያማልዱናል ብለው ያዟቸው። ይሄን ያደረጉት ልክ ዛሬ ክርስትና ያለችበት መንገድ ማለት ነው። አያቸው አይደለ? አንድ አምላክ ጻድቅ አምላክ አለ ብለው ያምናሉ። እኛ ደግሞ ኃጢአተኛ ነን። ኃጢአት ወደ ዓለም ገብቷል በአንዱ አዳም ምክንያት። ስለዚህ ሁሉም ኃጢአትን አድርገዋል ብለው ያምናሉ አይደለ? ከዚያስ ስለዚህ በመካከላችን ደግሞ አማላጅ ያስፈልገናል። ኢየሱስን የሚያዙ እነ ገብርኤል እነ ሚካኤል እነ ማርያም እያሉ እነዚህን ቆጠሯቸው። በዚህ ነገር ላይ ነበሩ የመካ ካህዲያኖች። የሚገርመው ግን እነዚህ ሰዎች የሚለያቸው ነገር ምንድን ነው? ይሄን የሚያደርጉት በምቾት ጊዜያቸው ነው። በጭንቅ ጊዜያቸው በምንም ተአምር ከአላህ ውጭ ሌላን አካል አይጠሩም ነበር። ፈኢዛ ረኪቡ ፊል ፉልኪ ደዐው ላህ ሙኽሊሲነ ለሁ ዲን ፈለማ ነጃሁም ሚነል በሪ ኢዛ ሁም ዩሽሪኩን አለ። በመርከብ ላይ በሚሳፈሩ ጊዜና ማዕበል በሚመጣባቸው ጊዜ እኔን አላህን በብቸኝነት ይጠሩኛል አለ። ያ አላህን ተድረስልን ይላሉ። ልክ ሲወርዱ ጊዜ ደግሞ ያጋራሉ በአላህ ላይ። አያችሁ እና ስለዚህ እንደዚህ አይነት እሱ አንዴ ለቋርጥ ሶሪ የግፍታ ጋር አንዴ ልጨርስ ትቀጥላለህ። ከዚያ በኋላ ግን እነዚህ የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት በዚህ መንገድ ላይ ናቸው ብሎ በግልጽ ስማቸው ተጠቅሶ እንዲህ የተነገረ ነገር የለም። ስለ እርሳቸው ያለውን ነገር ልንገራችሁ። ስለ ነብዩ ሰለላሁ ዐለይሂ ወሰለም እናትና አባት የተነገረውን በጥቅሉ ነው አሁን የነገርኳችሁ። የመካ ሰዎች እምነታቸው ይህ ነበር። ስለ ነብዩ ሰለላሁ ዐለይሂ ወሰለም እናትና አባት በተመለከተ አዳምጡ። አንደኛ ልታውቁ የሚገባው ነገር ምንድነው? አንድ ነብይ እናቱ ወይንም አባቱ ወይንም አጎቱ ወይንም አያቱ የገሃነም ቢሆኑ ያን ነብይ ነብይነቱን የሚያስተች ነገር አለ? የለም። አያቸው አይደለ? ያን ነብይ የሚያስተች ነገር የለም። ያ አብርሃም አባቱ ከሃዲ እንደሆነ በቁርአን ላይ ተገልጿል። ጣዖት አምላኪ ነበር። ነገር ግን አብርሃምን የጎዳ ነገር አለ? ነብይነቱን የሚያስተቸው ነገር አለ? የለም በፍጹም። የሎጥ ሚስት ከሃዲ ነበረች። የሚያስጎዳት ነገር አለ? ሎጥን የሚነካው ነገር አለ? የለም። የኑህ ዓለይሂ ሰላም ልጁ ሚስቱ ከሃዲ ነበሩ። የሚጎዳቸው ነገር አለ ኑህን? የለም በፍጹም። ብትሰልም ለራስህ ነው፣ ብትክድ ለራስህ ነው። እናትም አባትም ማንም ቢሆን ማለት ነው። ይሄን ልታውቁ ይገባል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለቀቅ ያደርጋሉ ሰዎች፣ የሚያስነካቸው ነገር አይደለም። እሺ አሁን ወደ እነሱ እንምጣ። የነብዩ ሰለላሁ ዐለይሂ ወሰለም አባት የሞተው ነብዩ ሰለላሁ ዐለይሂ ወሰለም ከመወለዳቸው በፊት ነው። ያ ማለት በዒሳ እና በነብዩ ሰለላሁ ዐለይሂ ወሰለም መካከል ያለ ህዝብ ነው። ከአህለል ፈትራዎች ነው። አህለል ፈትራ ይባላሉ። በአንድ ነብይና በነብይ መካከል ያሉ ህዝቦች ገብታችኋል።
አህለል ፈትራዎች ሕክማቸው ምንድን ነው ከተባለ አላህ በቁርአን ላይ እንደተናገረው ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ሳልክ የምቀጣ አይደለሁም አለ። ሼክ እብን ሰዕዲ የኢማም እብን ዑሰይሚን አስተማሪ ተፍሲራቸው ላይ ምን አሉ? አህለል ፈትራዎችና የከሃዲያን ህፃናት ልጆች አይቀጡም በዚህ አንቀጽ መሰረት እያለ ይናገራል። አህለል ፈትራ ማለት ያለፈውንም ነቢይ አላገኝም የሚመጣውንም ነቢይ አላገኝም በመካከል ላይ ያለ ህዝብ ነው ማለት ነው። ይሄ ነው። ስለዚህ የነቢ ሰለላሁ ዐለይሂ ወሰለም እናትና አባት ከነዚያ ናቸው። ያ ማለት የነቢ ሰለላሁ ዐለይሂ ወሰለም ነቢይነት ዘመን አላገኙም፣ ዒሳንም አላገኙም፣ በመካከል ያሉ ናቸው። ታዲያ አንዳንድ የሚነሱ ሐዲሶች አሉ። አሁን ለነሱ መልስ ልስጣቸው። አንድ ሰው መጣና ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር አይነ አቢ አላቸው። አባት የት ነው አላቸው። ይታቻል ዝም ማለት ነቢ ሰለላሁ ዐለይሂ ወሰለም አይነ አቢ አላቸው። ይሄን አስመልክቶ ነው አንድ አንቀጽ የመጣ የቁርአን አንቀጽ ያ አዩሃ አለዚነ አመኑ ላ ተስአሉ ዐን አሽያእ ኢን ቱብደ ለኩም ተሱእኩም የተባሉት እናንተ ያመናችሁ ሰዎች ሆይ ቢመለስላችሁ ልትከፉባቸው የምትችሏቸውን አንዳንድ ጥያቄዎች አትጠይቁ ተባሉ። እስልምናን መጠየቅን እየከለከለ ነው? ላ አይደለም። ይሄ ሰው ቢመለስለት የሚከፋው የሆነ ጥያቄ ነው። አይጠቅመውም፣ አይጎዳውም። የአባቱ ከሃዲ መሆን ግን ሲመለስለት ጊዜ አዘነና ይሄ ሰው ይሄደ። ነቢ ሰለላሁ ዐለይሂ ወሰለም ዝም ማለት ይሄን ሰው አይነ አቢ አላቸው። አባት የት ነው እያልኩ እኮ ነው አላቸው። አቢ ወአባከ ፊናር አሉት። አባቴ አባትህ የእሳት ናቸው ብለው ነገሩት። ያቸው አይደለ? ታዲያ ምን ማለት ነው እዚህ ቦታ ላይ ከተባለ እንደ ኢስላም አባት የሚለውን አንድ ለወላጅ አባት ይሰጠዋል፣ ሁለተኛ ደግሞ ለአጎት አባት ተብሎ ይጠራል። አጎት አባት ተብሎ እንደሚጠራ ማስረጃ አለ ወይ? አዎ አለ በቁርአን ላይ። አጎት አባት ተብሎ ይጠራል። ኢስማኤል ለያዕቆብ ልጆች ምናቸው ነው? አጎታቸው ነው አይደለም? አጎታቸው ነው። ነገር ግን አባታችን እያሉ ይጠሩታል በቁርአን ላይ። የቱ ጋር ከተባለ ሱረቱል በቀራ ላይ አም ኩንቱም ሹሃዳአ ኢዝ ሐደረ ያዕቁብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን ባዕድ። ያዕቆብ ሞት በተጣደበት ጊዜ ሞት አፋፍ ላይ በሆነ ጊዜ ለልጆቹ ምን አላቸው ይላል? ልጆች ሆይ ከእኔ ህልፈት በኋላ ማንን ነው የምትገዙት ብሎ ጠየቃቸው ይላል። ከዚያ በኋላ ምን አሉ እነዚህ የያዕቆብ ልጆች? ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቅ አሉ። አባታችን ያዕቆብ ሆይ ከአንተ ህልፈት በኋላም የምንገዛውማ የአንተን አምላክ የአባቶችህን የአብርሃምን የኢስማዒልን የኢስሐቅን አምላክ አባቶቻችን ብለው እነዚህን ገለጿቸው። አያችሁ፣ አያት አባት ይባላል። አብርሃምን አባታችን እያሉ ይጠሩታል። አያችሁ አይደለ? ልክ እንዲሁ ደግሞ አጎት ምን ተብሎ ይጠራል? አባት ብለው ጠሩት። አባታችን ኢስማዒል፣ አባታችን ኢስሐቅ፣ አባታችን አብርሃም ብለው ገለጹ። ስለዚህ ወላጅ አባትም አባት ይባላል። ልክ እንዲሁ ደግሞ አጎትም አባት ይባላል። ታዲያ እንደዚያ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም አባት ሲሉ ጊዜ የትኛውን ያሰቡት ወደሚለው ስንመጣ ጊዜ አጎታቸው ነው የነቢ ሰለላሁ ዐለይሂ ወሰለም አስተምሮ የደረሰው ወይንስ ትክክለኛ አባታቸው ብለን ስናይ በትክክል የእሳቸው ትምህርት የደረሰው ማን ነው? አጎታቸው ነው። አባታቸው ወላጅ አባታቸው ደርሶታል ወይ? ላ በፍጹም አልደረሰውም። የእርሳቸውን ነብይነት ዘመን አላገኝም ነበር። ገና ሳይወለዱ ነው የሞተባቸው። አያቸው አይደለ? አጎታቸው ደርሶታል ወይ? አዎ ደርሶታል። ማስረጃ አለ? አዎ በደንብ አለ። ነቢያችን ሰለላሁ ዐለይሂ ወሰለም በህይወቱ ፍጻሜ ድረስ አጎታቸውን መክረውታል። ያ ዐም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጅ ለከ ቢሃ ዒንደላህ አሉት። ይላቸዋል አጎቴ ሆይ ላ ኢላሃ ኢለላህ በል፣ ከአንዱ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ በል፣ ሸሃዳ ያዝ አሉት። በዚህ ንግግርህ ነገ የትንሣኤ ቀን አጎቴ ያምነዋል ብዬ እንድመዋገትልህ አሉት። ነገር ግን ይሄ ሰውዬ ከጎኑ ጓደኞቹ ነበሩ። አተርገቡ ዐን ሚለቲ አብደልሙጠሊብ ይሉት ነበር። ከአያታችን ከአብደልሙጠሊብ መንገድ ታፈገፍጋለህ፣ ወደኋላ ትላለህ፣ አታደርገውም፣ ይሄን ነውር ነው ባንተ ላይ እያሉ ሸም ያስይዙት ነበር። ገብታችኋል አይደል? ፈካነ አኺሩ ማ ቃል አነሁ ዐላ ሚለቲ አብደልሙጠሊብ። ይሄ ሰውዬ ይሉንታን ፈራና አይኔ በአያቶች መንገድ ላይ ነው በቃ ብሎ በዚያው መንገድ ላይ ሞተ። ስለዚህ አጎታቸው የእሳት መሆኑ ግልጽ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ በግልጽ ተናግረውታል። ስለዚህ አባት ሲባል ጊዜ አጎትንም ያጠቃልላል፣ አባትንም ያጠቃልላል። ነገር ግን እዚህ ቦታ ላይ የነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ የደረሰው የትኛው አባት የተባለው ነው ከተባለ አጎታቸው ነው። ይህን ይመስላል። ይሄ ነው ታላቁ ዓሊም ሼኽ ሙሐመድ አሚን ሽንቂጢ ረሒመሁላህ ተዓላ የእነ አብዱልዓዚዝ ብን ባዝ ሼኽ የመለሱት ነው። ያን በዑለሞች መካከል ሁና እባክህ ልጨርስ አንዴ ልጨርስ። በዑለሞች መካከል ይሄ ሀሳብ አለ። እንደኛ አባታቸው ነው የሚላል፣ አጎታቸው ነው የሚላል። ትክክለኛው አሁን እንደነገርኳችሁ ሐዲሶችን ያሳዩት
ይህን አጎት ነው። ሌላኛው ነገር የእናታቸው ጉዳይ ነው። እናታቸው ደግሞ ልክ እንዲሁ እናታቸው ካፍር ናት የሚል ቀጥታ ቃል እንዲህ አይነት የለም፣ ወይንም የእሳት ናት የሚል ቀጥታ የለም። ነገር ግን ምንድነው ያለው ከተባለ አንድ ሐዲስ አለች። እሱም ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ከመዲና ወደ መካ እየተመለሱ እየሄዱ እያለ የሆነ መቃብር ስር ገለል ብለው አለቀሱ። በዚህም ጊዜ ሰሃቦች አብረዋቸው አለቀሱ። በካ ረሱሉላህ ሰለላሁ ዐለይሂ ወሰለም ወአብካ መን ሐውለሁ፣ አለቀሱ ከዚያ መቃብር ስር ተቀምጠው። ከዚያ ሰሃቦች ጠየቋቸው፣ ሊማዛ በከይት ያ ረሱላህ አሏቸው። ለምንድነው ያለቀስኩት አንተ የአላህ መልእክተኛ ሲሏቸው፣ هذا قبر امي አሉ፣ ይሄ እናቴ ቀብር ነው። استأذنت ربي ان ازورها فاذن لي واستأذنته ان استغفر لها فلم يغفر لي አሉ። ይሄ እናቴ ቀብር ነው። እናም ያለቀስኩበትን ምክንያት እናቴን እንደዘይራት አስፈቀድኩት፣ አምላኬን አላህ ፈቀደልኝ፣ ዘየርኳት። እስትግፋር እንዳደርግላት ለኃጢአቷ ምህረት እንድማጸንላት ደግሞ ለመንኩት፣ ጠየቅኩት፣ አልፈቀደልኝም። በዚህ ነው ያለቀስኩት አሉ። ስለዚህ ካፊር ነች አሉ ሰዎች። ማን ያለው? እኛ ካፊር ነች የሚል የለም። ሁለተኛ እስትግፋር የተከለከለው ለካፊር ብቻ ነው ወይ ወደ የሚለውን ማየት አለብን ከቁርአንና ከሐዲስ። ለካፊር ብቻው ነው እስትግፋር የተከለከለው? ላ አይደለም። ይወታቸዋል። ለምሳሌ የአይሁድና የክርስቲያን ልጆች በሌላ እምነት ላይ የሞቱ ህፃናት ልጆች ቢሞቱ ለእነሱ እስትግፋር ሰደቃ ማድረግ ይቻላል አይቻልም? አይቻልም። ከሃዲ ናቸውና ነው እነዚያ ልጆች? ላ አይደሉም በፍጹም። በወላጆቻቸው አያዙም እነዚያ ህፃናት ልጆች እኮ አያቸው አይደለ? ግን እስትግፋር ማድረግ ይቻላል አይቻልም? ከዛሊክ ልክ እንዲሁ አህለል ፈትራ በነብይና በነብይ መካከል የነበሩ ህዝቦች እስትግፋር ይደረግላቸዋል? ሰደቃ፣ ዘካ፣ ሐጅ፣ ጾም ላ ይደረግላቸዋል። ለምን? ከሃዲ ስለሆኑ ነው ወይ? አይደለም በፍጹም። ምንም ምህረት ማነው የምትለምንላቸው ነገር የለምና ገብታችኋል። ገና የአምላክ ህግና ስርዓት ያልደረሰው ህዝብ ነው። ነገ የትንሣኤ ቀን እነዚህን የካህዲያን ህፃናት ልጆችን ልክ እንዲሁ ደግሞ አህሉል ፈትራዎችን አላህ ያስነሳቸውና የትንሣኤ ቀን ይጠይቃቸዋል። የዛኔ መልእክተኛ ያስነሳላቸዋል፣ ትእዛዝን ይሰጣቸዋል። ትእዛዙን ከፈጸሙ ጀነት ይገባሉ፣ እምቢ ካሉ ጀሃነም ይገባሉ። ይሄ ነው ያለው ነገር። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዓሰ ረሱላ፣ እኔ መልእክተኛን ሳልክ የምቀጣ አይደለሁም ይላል። መልእክተኛ ደርሷቸው አሻፈረኝ እምቢ ብለው አንቀበልም ካሉ የዛኔ ነው የሚቀጡትና የእሳት የሚሆኑት። ታዲያ እነዚህ አካሎች የነብዩ ሰለላሁ ዐለይሂ ወሰለም እናትና አባት መልእክተኛ ደርሷቸዋል ወይ? ላ በፍጹም አልደረሳቸውም። ዒሳ ደርሷቸዋል? አልደረሳቸውም። የነብዩ ሰለላሁ ዐለይሂ ወሰለም ትምህርት ደርሷቸዋል? አልደረሳቸውም። ይሄን ይመስላል። እሺ ፍሪታ ጥያቄ ጨረሽ? ጨርሰሻል? ሶስተኛ ጥያቄሽ ምን ነበር? እሺ ሚዩት ነሽ መሰለኝ። ሌሎቻችሁ መቀጠል ትችላላችሁ። እሺ እሱ እኔ እንኳን ቸኮልኩት ባትሪ ከመዝጋቱ በፊት ጥያቄ ልጠይቅ ብዬ ነበር፣ እየተከታተልኩ ነበረ እና ነቢዩ መሐመድ ከህፃንነቱ ጀምሮ በጅብሪል ሊጠበቅ ነበር ምንም ነገር እንዳይሆን ስትል ነበረ ካልተሳሳትኩ። ነቢዩ መሐመድ በመተት ተደርጎበት ሲሰቃይና ከሚስቶቹ ጋር የተገናኘ እየመሰለ በላዩ ላይ የዘር ፈሳሹን ያፈስ ነበረ እና ጅብሪል ለሻይ ወጥቶ ነው ያኔ የዘር ፈሳሹን ሲያፈስ ነበር የሚለውን አሳየን። ክፈት ትልቁ ላይ ነው ፍታ ፍታንና አውጣ ኮሜንት እስካለ አውጣ። ዲያቆኖች ሲቀልዱበት ሲዋሹበት የነበረውን ዛሬ ውሸታም መሆናቸውን ታያለህ። ክፈትና አውጣ። የዘር ፈሳሹን ሲያፈስ ነበር የሚለውን ፍታን ፍታን አሎ ወለካሉ እንዲህ እያሉ ነው የሚቀልዱባቸው። ምን ያክል ቀጣፊ ውሸታም ዲያቆኖች እንደሆኑ በዚህ ትረዳላችሁ። በዚህ ልጅ አንተን አይደለም እሺ፣ አንተ ምንም የለብህም። የተባልከውን ነው የተናገርከው። የዘር ፈሳሹን ሲያፈስ ነበር ሲያንጠባጥብ ነበር እያሏቸው ሲያዝጓቸው እኛ ፊት ስትመጡ ያው በድፍረት ልትናገሩ የማትችሉትን ነገር የሚነግሯቸው ውሸታም መሆናቸው ማለት ነው። አውጣና የዘር ፈሳሹን ሲያፈስ ነበር የሚለውን ያሳየን እዚያ ሐዲስ ላይ ማለት ነው። መተት ተደርጎበት የዘር ፈሳሹን ሲያፈስ ነበር እኮ። ክፈተው። ጉግል አለይሂ ሰላም ላይ ሰርች እያደረገ ነው። ብፁዕ ቅዱስ አቡነ ጉግል። እሺ ከላይ ያለችው እስከዛ መቀጠል ትችላለችሁ። ኖ
ከላይ ያለሽው ኤዳ ነው የሚለው ሄሎ ኖህ ሄሎ ሰላም ሰላም፣ እንዴት ነሽ? አላህ እስልምና ነቢያት እስልምናን አስተምሯል ነው የምትለው አንተ? የነቢያት አስተምሮቱ ነው እስልምና? አዎ በጣም እንጂ። እሺ እንደዛ ከሆነ የመቃብር ቅጣት አለ እና ለምንድን ነው የነቢያት የበፊት ነቢያት ለምንድን ነው ያላስተማሩት? የመቃብር ቅጣት አስተምሮ ነበሩ የድሮ ነቢያት ያስተማሩበት ቦታ አለ? አዎ እሺ። የነቢያት አስተምህሮ ለምንድን ነው ወይስ እነሱን አይመለከትም? የመቃብር ቅጣት እነሱን አይመለከትም ወይ? ለምን አላስተማሩ? እሺ አንዴ አዳምጪ። እሺ መልስ ጠየቅሽ አይደለ? አዳምጪ። ነቢያቶች የቀብር ቅጣት እንዳለ አስተምረዋል ወይ የሚል ነው። አሁን ነቢያቶች ሁሉን ነገር ለትውልዶቻቸው አስተምረዋል። ሁሉን ነገር አስተምረዋል። ነገር ግን ያ ትምህርት አላህ ስብሐነሁ ወተዓላ በቁርአን ላይ ሲገልጽልን ጊዜ የትምህርታቸው ሁሉ አስኳልና መሰረት የሆነውን ነው የገለጸው። ያ ማለት ግን ሌላውን አላስተማሩም ማለት አይደለም። ለምሳሌ ነቢያቶች የመጀመሪያው ትዕዛዝና መሰረት ምንድን ነው ከተባለ አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የሚለውን አይደለ? የትዕዛዛት ሁሉ ፊተኛይቱና መጀመሪያይቱ እስራኤል ሆይ ስማ ጌታ አምላካችን አንድ አምላክ ነው ይሉ ነበር አይደለም? ይሄን እንዳስተማሩ ሁሉም ነቢያት በቁርአን ላይ ተገልጿል። የሚገልጽ መሲሁ፣ ሙሴ፣ ይሄ ነው የእምነታቸው መሰረት። መሲሁ ለምሳሌ ምን ይላል? ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ ያ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ልክ እንዲሁ ሁላቸውም ነቢያቶች አብርሃም ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ይላል። አብርሃም ለህዝቦቹ ህዝቦቼ ሆይ አላህን በብቸኝነት ተገዙ እርሱንም ብቻ ፍሩት አላቸው ይላል። እና ስለዚህ ይህ ሁሉ ነው። ኖህ ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ለምን አልጨረስክም? አልመለስክም እኮ። የት ነው ያስተማሩት ቦታ? የድሮ ነቢያት ያስተማሩ የቱ ጋር ነው? አንድም ቦታ የለም። የት ነው ያለው? ጠይቀሽ እየመለስሽ ነው ሸጊቱ። የት ነው ያለው እኮ? አላስተማሩማ። የለማ የለም። የሌለውን ለምን አለ ትላለህ? ለምን ትዋሻለህ? እሱ ወንድሜ አንዴ አስገባኝ። አንዴ እሱ እኔን አላስ እሺ ትጨርሻለሽ። ከይቅርታ ጋር አንድ ጊዜ ትጨርሻለሽ። እሺ አንዴ ሰው ጨርስልኝ። ይኸው ኤዳ ነው ስምሽ። በስነ ስርዓት ጠይቂና ከዚያ መልሱን አዳምጪ። እሺ እርግጠኛ ነኝ ምን ብዬ እንደመለስኩ ራሱ አልሰማሽም። እስካሁን ከኔ ጋር አይደለም። ምን ብዬ መለስኩልሽ? ቅድም እኮስ አስተምረዋል ነው ያልከው። የት አለ? የቱ ጋር ነው ያስተማሩት ቦታ? መረጃ አላህ በቁርአን ላይ ጠቅሶታል። ገብቶሻል አይደለ? እሱን እየነገርኩሽ ነው። አላህ በቁርአን ላይ የነቢያቶች ቁርአን እኮ የመሐመድ አስተምሮት ነው። ከሱ በፊት ሌላ መጽሐፍ ቅዱስ ሌላ መጽሐፍ ለምሳሌ ቁርአን መሐመድ ልብ ላይ ወረደ ነው። ከዛ በፊት ያስተማሩ የራሳቸው መጽሐፍ የለም ወይ? ያስተማሩበት ቦታ ሌላ መጽሐፍ ነው እንጂ ቁርአን አላልኩም እኔ። ይሄ የተለመደ የዘላለም ጥያቄ። አሁንም ሄጄ ኢትዮጵያ መጣሁኝ። አሁንም ይሄን ጥያቄ እየጠይቃችሁ ነው። ጥያቄ እስልምና ላይ ጠይቃችሁ ግን ከእስልምና መጽሐፍ አንፈልግም የሚል ጥያቄ ልክ እኔ ለምሳሌ ራሱ አስተምሮ ራሱ እንዴት መልስ ይሆናል? አስተምሮ ለምስክርነትም ራሱ እንደተሳሽም ራሱ እንዴት ይሆናል? ምን ብዬ ነው የመለስኩት? እስኪ መልሱን ድገሚልኝ። ምን እንዳልኩ ከኔ ጋር እንደነበር ነቢያት የመቃብር ቅጣት አስተምሯል። ግን የቱ ጋር ነው? ምን ብዬ መለስኩልሽ እኮ ምን ብዬ መለስኩ? አስተምሯል አልኩ። ከዚያ ምን አልኩኝ? ድገሚ እስኪ ያልኩት ቁርአን ላይ እንዳለ ነው ነገርከኝ እኮ። ምን አልኩኝ? በቁርአን ላይ ነገረኛ ምን እንዳልከኝ ቁርአን ላይ አለ። ቁርአኑን አልፈለኩም እኔ። ቁርአኑን መቼ አልኩ? ከቁርአን ሳይሆን ከዛ ውጪ መጽሐፍ ከሌላ መጽሐፍ። አሁን አዳምጪ እሺ። አንደኛ ነብዩ መሐመድ ናቸው ያስተማሩት ያንን አልሽ። ይሄ ተሳስተሻል። እሺ ቁርአንን የተናገሩት ነብዩ መሐመድ አይደሉም። ቁርአን ላይ የተናገሩት ነብያቶች ኢየሱስ ራሱ ያስተማረውን ነው እየሰጣሁሽ አለሁት። ሞተሻል። እነ አብርሃም ራሳቸው እነ ሙሴ ራሳቸው ያስተማሩትን ነው
እየሰጠሁሽ ያለሁት ነቢዩ መሐመድ አይደለም። ለዚህ ቁርአን ተናጋሪ። እሺ አምላክ ስላለፉት ነቢያቶች እያለቀሽ ነው። አብሽሪ፣ አይዞሽ። እሺ አምላክ ስላለፉት ኧረ ምንም አያስቅም ማርያም። እኔ ከዛ ውጪ ሀምጠኝ ስጠኝ ብዬ አንተ ከዛ አሁንም ከዛ ከመሐመድ ሳይሆን ከሱ በፊት ያስተማሩ ነቢያት ካሉ ከራሳቸው መጽሐፍ ነው ፈለኩት። ከመሐመድ አይደለም። ለመጨረሻ ጊዜ ልመልስልሽ እባክሽ። እሺ መሐመድ የተናገረው ብትይውን ቁርአን ላይ አሳየን። እሺ የመሐመድን ንግግር እና አሁን ደግሞ አንቺ ክፈች ከቁርአን ላይ መሐመድ የተናገሩት አውጪ። አጠቃላይ እንዳለ ነው። መሐመድ ልብ ላይ ወረዳ ራሱ ነው ያወራው። የራሱ የቀላው ቃል ነው ትላለህ እንጂ ራሱ ለምሳሌ ሴቶቹ እርሻችሁ ናችሁ ራሱ ያለው አላህ ነው እንደዚህ የሚለው። አላህ እንደዚህ ያስተምራል እንዴ? ምንም ማድረግ አይቻልም። ስርዓት የላትም። ክርስቲያኖች እያያቸዋን ነው። ጠይቃ የሚመለስላትን ራሱ አታዳምጥም። ደገም ያልኳት መድገም አልቻለችም። ከኔ ጋር አይደለች። አያችሁ። እሺ መሐመድ ከሆነ የተናገሩት ቁርአንን እሱ ነው አለች። የሚነግሯቸውን ነው እንረዳቸዋለን። እሺ እርሳቸው የተናገሩ ከሆነ ቁርአን አሳይን። መሐመድ ነው የተናገረው የሚለውን የለም። ወፍ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ላይ የተናገሩት የለም። እና እርሳቸው ምንድን ነው ከተባለው ቁርአን አንድ ይሄንን መረጃ ልስጣቸው። ቁርአን የነቢያቶች አስተምህሮ ሁሉ ስብስብ የሆነ ቃል ነው። እሺ ማን ነው ገላጩ ተናጋሪው ከተባለ አምላክ ነው። አምላክ ደግሞ ጊዜ የሚገድበው አይደለም። ምናልባት እናንተ የምታውቁት አምላክ በጊዜ የተገደበ ሊሆን ይችላል። የሆነ ጊዜ ላይ ተወልዶ የሆነ ጊዜ ላይ የተሰቀለልን ብላችሁ ላይ እኛ አምላክ እንደዛ አይደለም። እኛ አምላክ ብለን የምናምነው ሁወል አወል ወልአኺሩ የመጀመሪያውም የመጨረሻም እኔ ነኝ ብሎ የተናገረ ነው። የአብርሃምንም ጊዜ ያውቀዋል፣ የኢስሐቅንም የያዕቆብንም ከዚያ በፊት የነ ኖህንም የነ አዳምንም ጊዜ የሚያውቅ ነው። ኖህ ምን አስተማረ፣ አብርሃም ምን አስተማረ የሚለውን በአንድ መጽሐፍ ላይ ጠቀለለና አወረደው። አይቻልም ነቢዩ መሐመድ ራሱን የተናገረው አላችሁ። እንደዛ አይደለም። ይሄ እናንተን የሚያጭበረብሩባችሁ የሆነ ቃል ነው። ነቢዩ መሐመድ አድራሽ እንጂ ሌላ አይደሉም። በማን አማካኝነት ነው ታዲያ የመጣላቸው ከተባለ በቅዱስ ገብርኤል አማካኝነት መልአክ መጥቶ በሆነ ጊዜ ላይ ለነቢይ ቃልን አድርሶ ይመለሳል አይደል? ከታሪክ ማስረጃ የቱ ጋር ነው ከተባለ ራሱ ቁርአን ላይ ታገኛላችሁ። መልአኩ ገብርኤል ራሱ ከአምላክ ዘንድ ተሰጥቶት እንደመጣ አምላክ ራሱ ነው የተናገረው። በቁርአን ላይ ምን ይላል? ወኢነሁ ለተንዚሉ ረቢል ዓለሚን። ይህ ቁርአን ከዓለማቱ ጌታ የተወረደ ነው፣ ከሙሐመድ አይደለም። ነዘለ ቢሂ ሩሑል አሚን፣ ታማኙ መንፈስ መልአኩ ገብርኤል አወረደው። ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከነቢያቶች እንድትሆን ዘንድ አወረደልህ እያለ ይናገራል። የሆነ ገብታችኋል። እና ስለዚህ ነቢዩ መሐመድ መልእክተኛ እንጂ ሌላ አይደሉም። ወማ ሙሐመዱን ኢላ ረሱሉን ይላል በቁርአኑ ላይ። ሙሐመድ መልእክተኛ እንጂ ሌላ አይደለም ይላል። መልእክተኛ ምንድነው ስራው? ማድረስ ነው። የተቀበለው ከራሱ አመንጭቶ ቁርአንን የተናገረው ሙሐመድ አድርገው ነው የሚነግራቸው አይደለ? ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ቁርአን አልተናገሩትም። እርሳቸው አድራሽ እንጂ ሌላ አይደሉም። አላህ በቁርአን ላይ ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ይህን ቁርአን ከጌታችሁ ዘንድ መንፈስ ቅዱስ በእውነት አወረደው በላቸው ይላል። በመንፈስ ቅዱስ ምሪት የመጣ ቃል ነው። አይሸውዷችሁ። ገብታችኋል አይደለ? አይሸውዷችሁ የሙሐመድ ቃል ነው እያሉ ላ መንፈስ ቅዱስ ነው የገለጠላቸው። ቃል በቃል መንፈስ ቅዱስ የሚል ቃል አሳያቸዋለሁ። ነቢያት ከቶ አንድ ነቢይ ከራሱ ቃል ሊናገር አይችልም። ትንቢት ነው የሚናገረው። ያንን ትንቢት ከአምላኩ ዘንድ የመጣለት ይናገራል። ነቢ ሰለላሁ ዐለይሂ ወሰለም ከራሳቸው አንዳችን አይናገሩም። እርሳቸው አድርሶ የተባሉትን ያደረሱላቸው። በዚያ ላይ የነቢያትን ትምህርትን ያደረሱላቸው። አብርሃም እንዲህ አለ ነው የሚለው ቁርአን። ሙሴ እንዲህ አለ፣ ኢስሐቅ እንዲህ አለ፣ ያዕቆብ እንዲህ አለ። ልክ እንዲሁ መሲሁ እንዲህ አለ። የነዚህን የነቢያት ትምህርት ነው እያሸሿቸው ያሉት እነዚህ ሰዎች። የነዚህን የነቢያት ትምህርት እንዳትከተሉ ነው እንድታፈገፍጉ እያደርጓቸው ያሉት። አላህ በቁርአን ላይ በል ጃአ ቢልሐቅ ወሰደቀ አልሙርሰሊን፣ የነቢያትን መንገድ ሁሉ እውነት ብሎላችኋል ሙሐመድ ይላል። አዎ ነቢዩ ሙሐመድ አብርሃም ጻድቅ እንደሆነ አስተምረውናል። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ተቀምጠው ሳሉ ሰዎች መጥተው ያ ኸይረ ናስ አሏቸው። ፈገዲበ ነቢ ሰለላሁ ዐለይሂ ወሰለም ወቃል ላ ኸይረ ኢላ ኢብራሂም። ነቢያት ከስራቸው ሲነሱ ከፍ አድርገው ያነሱልን ነበር ነቢ ሰለላሁ ዐለይሂ ወሰለም። ከዕለታት አንድ ቀን ሰዎች መጥተው ምን አሏቸው? አንተ የሰዎች ሁሉ መልካም ሰው አሏቸው። ላ ከአብርሃም በላይ ማንም መልካም የለም አሉ ነቢ ሰለላሁ ዐለይሂ ወሰለም። ለመሆኑ ከአብርሃም በላይ ናቸው ወይ ደረጃቸው? አዎ ናቸው። ግን ተመልከቱ፣ ነቢያትን ዝቅ ተደርገው እንዲታዩ አይፈልጉም። ነቢያትን ከፍ አድርገው ለትውልድ ያሳዩ ነበር። ነቢያት ኃጢአትን ሰርተዋል ምናምን እያለ አይነግረም ነቢ ሰለላሁ ዐለይሂ ወሰለም። ኃጢአት ወደ ዓለም ገብተዋል፣ ነቢያትም ሳይቀር በኃጢአት ተጨማልቋል አይልሁም። ላ ከኃጢአት ሁሉ ንጹህ ናቸው ብለው ነው የሚያስተምሩ። ነቢያትን ከፍ አድርገው ነው የሚያሳዩ። ገዛቻላ
ከዛሊክ ልክ እንዲሁ ዩኑስ ዓለይሂ ሰላም ወሉጥ እነዚህን ታላላቅ ነቢያት ሰው ዝቅ እንዳያደርጋቸው ከፍ አድርገው ያሳዩን ነበር። ነቢያት የሰዎች ሁሉ ማማ ናቸው። የሰዎች ሁሉ ጣራ ናቸው። የሰዎች ሁሉ አርአያ ናቸው። ይሄ ነው እና የእነዚህን ነቢያት ትምህርትን የያዘላችሁ ቁርአን ግቡና አብርሃም ምን አለ የሚለውን አንብቡት። ሙሐመድ ነው እያሉ አይሸውዷችሁ። ሙሐመድ ተቀብሎ የማድረስን ስራ ብቻ ነው የሰራው ዓለይሂ ሰላቱ ወሰላም። ያ አዩሃ ረሱል በልግ ማ ኡንዚለ ኢለይከ ሚን ረቢክ ይላቸዋል በቁርአን ላይ። አንተ መልእክተኛ ሆይ ከእኔ ከጌታ የተወረደልህን ቃል አድርስ ይላቸዋል። ወኢን ለም ተፍዐል ፈማ በለግተ ሪሳለተህ፣ ይህን ካልሰራህ መልእክቴን አላደረስክም ማለት ነው ይላቸዋል። አድርስ እያለ ይነግራቸዋል። እርሳቸው አድራሽ ናቸው። ከመልአኩ ገብርኤል ተቀብለው ከአምላክ ዘንድ ገብርኤል የተሰጠውን ለትውልድ አደረሱ። በዚያ ውስጥ የአብርሃም ንግግር አለ፣ የኢስሐቅ ንግግር፣ የያዕቆብ ንግግር አለ። የሁሉም ነቢያት ልክ ሙሴ ተነሳላቸው አይደለ? ለምሳሌ ለሙሴ ስለ አብርሃም ነገረው። አይ አብርሃምን መጽሐፍ ካላመጣ ሙሴ አልቀበልም ትለዋለህ? ላ አትሉትም። አምላክ ነው የገለጠለትና ለሙሴ። ስለዚህ አምላክ ደግሞ የአብርሃምን ዘመን ስለሚያውቅ ይሄን ቃል ልቀበለ ይገባል ብለህ ተቀብላለህ። ከዛሊክ ልክ እንዲሁ በቁርአን ላይ ስትመጣ ይህን ህግ ይዘህ ትመጣለህ። ታቻለህ። ይህ ነው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ከራሳቸው አንዳች የተናገሩት ነገር የለም። ስለ አብርሃም፣ ስለ ኢስሐቅ፣ ስለ ያዕቆብ የእነሱን መንገድ ሊነገሯቸው። የመንገዳቸውም ሁሉ የመጀመሪያው ምንድን ነው ከተባለ አንዱን አምላክ በብቸኝነት እናምልክ ነው፣ ሌላ አይደለም። አምላክ አንድም ሶስትም ነው አትበሉ። ነቢያት አንድ አምላክ ነው ብሎ ነው የተናገሩት። ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ይላል ቁርአን። አምላክ አንድም ሶስትም ነው አትበሉ፣ ከዚህ ንግግር ተቆጠቡ፣ እርሱ አንድ ብቻ ነው እና ይላል። አምላክ አይሞትም ብለው አስተማሯቸው። ላ አምላክ ስለኔ ኃጢአት ብሎ ሞቷል፣ ላ የለም፣ ስህተት ነው። ወተወከል ዐለ ልሐይ አለዚ ላ የሙት ይላል። በፍጹም ማልሞተው በሆንኩት በእኔ በህያው በሆንኩት ላይ ተመኩ እያለ ይናገራል። ታሻላ አምላክ መለኮት ብቻ ነው፣ የሰውነት ባህሪ የለው። አምላክ ሁሉን አዋቂ ነው፣ እውቀቱ የተገደበ አይደለም። ስለዚያች ቀንና ስለዚያ ሰዓት ግን እኔ ማነው የሰማይ መላእክትም ልጅም ቢሆን አያውቁም ብሎ የሚናገር አይደለም። ላ ስለዚያች ቀንና ስለዚያች ሰዓት እኔ ብቻ ነኝ የማውቀው እያለ አላህ ይናገራል በቁርአን ላይ። ነቢ ሰለላሁ ዐለይሂ ወሰለም ሲጠየቁ ስለዚያች ቀንና ስለዚያች ሰዓት ታውቃለህ ወይ ሲባሉ ላ አንድ አምላኬ ብቻ ነው የሚያውቀው ነው። ይህ ነው። ለማንኛውም በቁርአን ላይ ስትመጡ ጊዜ ነቢያት ትምህርት ቃል በቃል የራሳቸውን አብርሃም እንዲህ አለ፣ ሙሴ እንዲህ አለ የሚለው እንጂ የምታገኙት ሙሐመድ እንዲህ አለ የሚል አይደለም። የነቢያትን ትምህርት ነው አላህ ሱብሓነሁ ወተዓላ በዚያ ላይ የተረከልለኛ። እሺ ፍሪታ ጥያቄ አለሽ? ቀጥል። እሺ የቀደሙን ጥያቄ አልመለስክልኝም። እሱ ወንድሜ የአላህ ቃል አይጣፋም የሚል ከሆነ ያች ፍየሏ ያለላቸው የተባለው የቁርአን ቃል ምንድን ነው የሚለው? ይህን ጥያቄ በተደጋጋሚ ሰው እየጠየቀኝ ነው እና ደግሞ ሌላውን መልሰህልኛል፣ ግን ረጃ ጋር ከቻልክ ብታሳይኝ ደስ ይለኛል። ችግር የለም። አንደኛ ፍየል በልተዋለች የሚለው ሐዲሱ ضعيف ነው። እንዴት እንደሆነ እሱን እናያለን። በማስረጃ ወጥቼ አሳያችኋለሁ። እንደው صحيح ነው በሚለው ብንሄድ ቁርአንን በልቶታል የሚለው ሐዲሱ ላይ አይደለም። ታሪኩ ምን መሰላችሁ? የነቢያችን ሰለላሁ ዐለይሂ ወሰለም ህልፈት በሆነ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ባለፉ ጊዜ እናታችን አይሻ ምን ያለች ይላል ሐዲሱ ላይ በእርሳቸው ሞት ምክንያት በእርሳቸው ህልፈት ምክንያት ትንሽ ቢዚ ሆነ ነበር። የዛኔም ከአልጋ የስር የነበረች አንዲት ሰሒፋ ነበረች። ሰሒፋ ማለት ወረቀት ማለት ነው፣ ሌላ አይደለም። በዚያ ላይ የተጻፈ የሆነ አንቀጽ አለ። ገብቶሻል አይደል? ወለቀድ ካነት ሰሒፈቱን ተሕተ ሰሪሪ ወተሸገልና ቢመውቲ ረሱሊላህ ሰለላሁ ዐለይሂ ወሰለም ፈደኸለ ዳጅኑን ፈአከለሃ ይላል። ገብቶሻል አይደል? የዛኔ ፍየል ገባና ያንን ወረቀቱ ላይ የተጻፈበትን ያችን ወረቀት በላት ነው ያለችው። እሺ ቁርአን ተጽፎበት ያንን ወረቀት በላው ምንድን ነው የሚባለው? ቁርአንን በላቸው ፍየሏ ነው የሚባለው ወይንስ ቁርአን የተጻፈበትን ወረቀት ፍየል በላው ነው የሚባለው? ቁርአን የሚበላ ነገር አይደለም። ገብታችኋል አይደለ? ቁርአን ሲጀመር በነቢዩ ሰለላሁ ዐለይሂ ወሰለም ልብ ላይ ነው የወረደው። ቃል በቃል በቁርአን ላይ አላህ ይናገራል። ከልባችን አውጥቶ ፍየል በልቶታል አይደለም። ዛሬም ላይ ቢሆን ይሄ ቢከሰት ቁርአን ጠፍቷል ማለት አይደለም። ቁርአን ጠፍቷል ለሚለው ማስረጃ በፍጹም ይሄ ሊሆን አይችልም። ለምሳሌ ዛሬ ቁርአን ላይ ጻፍኩኝና እኔ መጣና ፍየል ሁሉ በልቶ በላው። ኦኬ ቁርአንን ፍየል በላ ይባላል? ላ አይደለም። ቁርአን አለ በጭንቅላቴ ላይ ነው። ምንድነው የተበላው ከተባለ ቁርአን የተጻፈበትን ወረቀት በላው ነው የምንለው። ይዞት ሄደ። ጠፍቷል ማለት እንችላለን? ቁርአን ላ አልጠፋም።
ቁጭ ብዬ ጽፈዋለሁኝ ያንን በጭንቅላቴ ውስጥ አለና ይርሻል። ልክ እንዲሁ ቁርአን ቢቃጠል ለምሳሌ የዓለም ያለውን ቁርአን አመጣሁኝና ዛሬ አቃጠልኩት። ቁርአን ተቃጠለ ነው? ላ ቁርአን የተጻፈባቸው ወረቀቶች ተቃጠሉ እንላለን። ልብ በሉ። ነገር ግን ያን ቁርአን አቃጥሎ ተፈንዳው የለም ወይ ጠፍቷል ወይ? ላ አልጠፋም፣ በጭንቅላታችን ውስጥ አለ። ለተሻላረን። ስለዚህ እነዚያ ሰሃቦች በዘመናቸው ጀምሮ በጭንቅላታቸው ውስጥ ሙሉ ቁርአን ሐፍዘውታል፣ ሸምድደውታል አለ። ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል የመሰከሩላቸው ሰሃቦች ያሳያቸዋለሁ። ቁርአንን ከአላህ ዘንድ ልክ እንደወረደ ማንበብ የፈለገ ሰው በዚህ ሰው ላይ ይማር ይሉ ነበር። ኢብኑ መስዑድ፣ አብዱላህ ብን መስዑድ እና ኡበይ ብን ከዕብ ይታቻል አይደል? እና አቡ ሙሳ አልአሽዓሪ እነዚህ ቁርአን ሐፊዞች መሆናቸው የተመሰከረላቸው ናቸው። እነዚህ ሸምድደውታል። ከአላህ ዘንድ እንደወረደ መማር የፈለገ በእነዚህ ላይ ይቅራ ይሉ ነበር። ስለዚህ ያ ነው ይሄ ነው። ነገር ግን ይሄንን እንዳው ወደ መጽሐፍ ቅዱስ ብንወስደው ዛሬ ሊቃጠል ሙሉ መጽሐፍ ቅዱስ ብሉይ ኪዳንና አዲስ ኪዳን መልሶ ሊጽፈው የሚችለው ሰው አለ? ወላሂ። እኛ ግን ቃል በቃል እዚህ አንድ ፊደል ውል ሳትልብል በጭንቅላታችን ይዘነዋል። ዛሬ ዓለምን ቁርአን ቢቃጠል እኔ ነገ ቁጭ ብዬ አስጽፈዋለሁ። ቦታች አለ አይደለ? በጭንቅላታችን ሸምድደነዋል። ከኛ በታች የሆኑ ህፃናት ልጆች የ10 ዓመት ህፃን ልጅ የ15 ዓመት ህፃን ልጆች ቁርአን ሸምድደው ይዘውታል። ያንን ሐዲስ አንዴ ያሳየት እንትን ብሎ አጣ ያው አንቀጽ አንቀጽ ነገርና እዚህ አንቀጽ ላይ የቁርአን ቃል እንዳልሆነና ሌላ ቃል እንደሆነ ሄደው በማስረጃ እንዳዩት ነው። ችግር የለም። እሺ አበክር የምታሳያን ነገር ካለ እንትን እያልክ እያነበብክ አሳያቸው። ኦኬ ይሄ የምትመለከተው አሁን የሙወሳ መሐሲን ዲን ኢስላም መጽሐፍ ነው፣ የምሁራኖች መጽሐፍ ነው። እና እዚህ መጽሐፍ ላይ ያው ይሄ ስለ ያው ምንድነው የቁርአኑ አንቀጽ አለ። ነዳጅ ለተኸለት ፈአከለት አሰሒፋ ያቺ ገባችና በላቸው ታሪክ ስኮላሮች ምን ብለው እንዳስቀመጡት ላሳይሽ። ለምሳሌ አሰረክሲ ረሕመቱላሂ ዐለይህ በመጽሐፋቸው ላይ ምን ብለው ነው ያስቀመጡት? እዚህ ጋር የምትመለከቱ ማለት ነው። ያው ቆየው እዚህ ጋር እንትን ፈለም የثبت الصحابة رضوان الله عليهم في المصاحف وهو قول باطل بالإجماع ብለው ነው ያስቀመጡት። ሙሉ በሙሉ ይህ ተበልቷል የሚለው ነገር በጣም ባጢል ነው። ስለ ሐሳቡም ሲያወራው አማ ሐዲሱ ዓኢሻ ረዲየላሁ ዐንሃ ዓኢሻ ረዲየላሁ ዐንሃ የዘገበችው ሐዲስ فضعيف جدا በጣም ደካማ ነው ብለው ነው ያስቀመጡት። ሐዲሱ ማለት ነው በጣም ደካማ ነው ብለው ነው ያስቀመጡት። ابن حزم በተመሳሳይ ደረጃ ትልቁ ዓሊም ابن حزم ምን ብለው ነው ያስቀመጡት? وقد غلط قوم غلطا شديدا አንዳንድ ህዝቦች ከባድ የሆነ ስህተትን ተሳስተዋል። واتوا باخبار ولدها الكاذبون ውሸታሞች ያመጡትንም ንግግር አምጥተውታል። والملحدون ይሄ የአላህ Subhanahu Wa Ta'ala ከአላህ የተዘነበሉ አካላቶች የነሱን ንግግር ነው ያመጡት። ሚንها ከነሱ መካከል ان الداجن اكل صحيفه فيها ايه متلو فذهب البت ይሄ የተጻፈበት ቁርአን የተጻፈበት ወረቀት ነበረ፣ ያንን አንዲት ፍየል ገብታ በላችሁ የሚለው ያ ሙሉ በሙሉ ስህተት ነው ብለው ያስቀመጡት በመጽሐፋቸው ላይ ማለት ነው። አልአህካም ፊ ኡሱል አልአህካም በተሰኘው መጽሐፋቸው ቮሊዩም 1 ገጽ 491 ላይ። በተመሳሳይ ደረጃ ቁርጡቢ ረሂመሁላሁ ተዓላ ትልቁ ሙፈሲር ቁርጡቢ ምንድነው ያስቀመጡት? ወአማ ማ ሑኪየ ሚን አነ ትልከ ዚያደ ካነት ፊ ሰሒፈት ፊ በይት ዓኢሻ ረዲየላሁ ዐንሃ አንዲ ዓኢሻ ረዲየላሁ ዐንሃ ቤት ነበረ። ከዛ በኋላ ደግሞ ፈአከለት ሀዳጅን ፍየሏ ገብታ በላቸው የተባለው فقد تألفت الملاحدة فمن تألفت الملاحدة والروافضة የረዋፊዶችና በአላህ ላይ የካዱ ሰዎች የነሱ ስራ ነው ብሎ ነው ያስቀመጠው። ተፍሲር አልቁርጡቢ ቮሊዩም 14 ገጽ 112 ላይ ይህንን ማግኘት ትችላለሽ። በተመሳሳይ ደረጃ አዘመርኸሺ ረሂመሁላሁ ተዓላ በመጽሐፋቸው ቮሊዩም 3 ገጽ 518 ላይ ማግኘት ትችላለሽ ማለት ነው። ያው ይሄ ከብዙ በጥቂቱ ነው እንጂ በጣም ብዙ እንትኖች አሉ። እሺ ሌላ ጥያቄም አለኝ። ሌላው ጥያቄ ምንድነው? ነብዩ መሐመድ እኔ ለእስላም የመጀመሪያው ነኝ ካለ እሱ የመጀመሪያው ሙስሊም ነው ወይስ ከሱ በፊትም ነበረ እስልምና? ኢየሱስ ክርስቶስ ከ600 ዓመት በኋላ ነው አይደለ ነብዩ መሐመድ የመጡት። ከዛ እኔ ለእስልምና የመጀመሪያው ነኝ ካለ ለዛ ትውልድ ነው ወይስ ለእስልምናው ነው? በቃ ለዛ ትውልድ ነው። መጀመሪያነት ሲባል ጊዜ አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። ተቻለ አይደለ? አንጻራዊ መጀመሪያነት አለ፣ ፍጹማዊ መጀመሪያነት አለ። አንጻራዊ ማለት ከትውልዱ አንጻር ማለት ነው። ገብቶሻል አይደል? ከትውልዱ አንጻር የመጀመሪያ ሙስሊም የተባለው ለዚያ ነው። ያ ነው
ለምሳሌ እዚህ ቲክቶክ ላይ ዛሬ ቲክቶክ ማን ነው መጣሁኝና መጀመሪያ እኔ ነኝ የገባሁት አልኩኝ። ከማን አንፃር ነው? ከሆነ ግለሰቦች አንፃር ነው። ከኔ በፊት ቀድመውኝ የገቡ ሰዎች አሉ፣ ያው አሉ ነፈሩ። እሺ ይሄን ያልከው ከራስህ ነው ወይንስ ሊቃውንቶች በዚህ ነው የፈቱልህ የሚለውን እንመልከት። እንዳለ ተፍሲሮችን ብናይ ከትውልዳቸው አንፃር እንደሆነ ተናግረዋል። ላሳይሽ እያንዳንዳቸውን ቢያንስ ወደ 36 አካባቢ ተፍሲሮች አሉ። ከነሱ የተወሰኑ አሁን ውሱ ይልቅ አሁን ለምሳሌ ሙሳ በዘመኑ ኢብራሂም በዘመኑ እኔ የመጀመሪያው ነኝ አላሉም አይደለ? ነብድ ነው ነብዩ መሐመድ እኔ የመጀመሪያው ነኝ ያሉት ሌላው እሱንም ላሳይሽ ነበር። ሙሴ ለምሳሌ እኔ ምእመናን መጀመሪያ አንዴ አቡበከር አጣለ ሱረቱል አዕራፍ ላይ ወአነ አወሉል ሙእሚኒን ብሎ ሙሴ እኔ የምእመናን መጀመሪያ ነኝ ብሎ የተናገረበትን አሳያት። ነቢያቶች ለትውልዳቸው ከትውልዳቸው አንፃር የመጀመሪያ አማኝ ተብለው ይገለጻሉ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንፃር የመጀመሪያ አማኝ ናቸው። ልክ እንደሆ ሙሴ ከትውልዱ አንፃር የመጀመሪያ አማኝ ነው። ልክ እንደሆ ሁሉም ነቢያት ማለት ነው። አሁን ሙሴ የመጀመሪያ አማኝ ነኝ ያለበትን አሳየኝ ብላለች። አሳያት። ያው እና እዚህ ጋር ሙሴ ምን ይላል? ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ቃለ ረቢ አሪኒ አንዙር ኢለይክ ቃለ ለን ተራኒ ወላኪን እንዙር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረቡሁ ሊልጀበል ጀዐለሁ ደካ ወኸረ ሙሳ ሰዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን። ሙሴ እኔ ምእመናን መጀመሪያ ነኝ ብሎ ይናገራል። ገራው ጋር ቁጥሩ ቆይ እንደሰየ እሺ ሱረቱ አዕራፍ 143 ላይ ሙሳ ይታይሻል። የምእመናን መጀመሪያ ነኝ አለ ይላል መጨረሻ ላይ። ሙሳም ለቀጠሯችን አንብብላት አቡበከር ሚት ነኝ እንዴ? ሙሳም ለቀጠሯችን በመጣ ጌታውን ባነጋገረው ጊዜ ጌታዬ ሆይ ነፍስህን አሳየኝ ወደ አንተም እመለከታለሁ አለ። አላህም በፍጹም አታየኝም፣ ግን ወደ ተራራው ተመልከት፣ በስፍራውም ቢረጋ በእርግጥ ታየኛለህ አለዋል። ጌታውም ለተራራው በተገለጸ ጊዜ እንኩትኩት አደረገው። ሙሳም ጮኸ፣ ወደቀ። በአንሰራራም ጊዜ ጥራት ይገባ፣ ወደ አንተም ተመለስኩ፣ እኔም በወቅቱ የምእመናን መጀመሪያ ነኝ አለ። ያው ወአና አወሉል ሙእሚኒን የምእመናን መጀመሪያ ነኝ። እሺ እንደዛ ከሆነ የነብዩ መሐመድንም አንድ ያሳየኝ ማለት ነብዩ መሐመድ እኔ መጀመሪያ ነኝ ያለው ለእስልምና ሳይሆን ለዛ ትውልድ መሆኑን አንድ ያሳየኝ በቁርአን ላይ ያለውን ሱራ እኮ አይልሽ የኔ ሙስሊሞች መጀመሪያ ላይ ሲል ጊዜ ከትውልዱ አንፃር እንደሆነ ይህ አንደኛው ማስረጃ ተጽፏል። ምን የሚለው ነብዩ መሐመድ እኔ አንደኛ ነኝ እኔ መጀመሪያ ነኝ ያለው ከዛ ትውልድ እንጂ ከእስልምና ወይም ከሃይማኖቱ ሳይሆን ለዛ ትውልድ እኔ መጀመሪያ ነኝ ያለው ቁርአን ላይ ተጽፏል። ለትውልዱ መሆኑን ለእምነት ትውልዱ ይኸውልሽ ምን አለ መሰለሽ ይህ እኔ የመጀመሪያ ሙስሊም ነኝ እያሉ በሁሉ እንዲህ መናገሩ እሱ አይደለም። አምላክ አላህ ሱብሓነሁ ወተዓላ ሲያዛቸው ጊዜ ከትውልዳቸው አንፃር የመጀመሪያ አድርጎ ይናገራቸዋል። ትዕዛዝ ላይ ያስቀምጥና ይሄን ትዕዛዝ ፈጽም ሲል ጊዜ አምላክ ያን ነብይ ነው መጀመሪያ የሚያዘው። አሁን እሱ ምንድነው ለሙሳ ያሳየልሽ። ለምሳሌ ዋና አወሉል ሙእሚኒን ልክ ይሄን ቃል ነው የተናገሩት ስለ ነብዩ ሰለላሁ ዐለይሂ ወሰለም። እኔ መጀመሪያ አማኝ ነኝ አለ አብርሃም። አየሽ ማን ነው ሙሴ አይሻርለ እኔ መጀመሪያ አማኝ ነኝ ሲል ጊዜ ከትውልዱ አንፃር ነው። እኔ መጀመሪያ አማኝ ነኝ ሲል አንድ ነብይ ከትውልዱ አንፃር ነው። መጀመሪያ የሚጠራው አምላክ ማንን ነው ከተባለ አንድ ነብይ ነው የሚጠራው። ከዛ ያ ነብይ ከተጠራ በኋላ ነው ትውልዶችን ወደዛ የሚጠራቸው። እና እሺ ይሄ አሁን የሙሳን እንዳሳየከኝ የሙሳን ቁርአን ላይ እንዳሳየከኝ የነብዩንም ልታሳየኝ ትችላለህ ወይ? የሙሳን ያሳየሽ ምን ነበር የሚለው? አሁን የሙሳን ያሳየከኝ እኔ የመጀመሪያው ነኝ ያለው ለዛ ኡመቶች ወይም ደግሞ ለዛ ትውልዶች መሆኑን ከቁርአን ላይ አሳይ።
ለዛ ኡመቶች ለዛ ትውልዶች የሚል የለም። አየሽ ለዛ ትውልዶች የሚል የለም። የኔ ምእመናን መጀመሪያ ነን ያለው ሙሳ ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ መሐመድ እንደዛ ያለበት የቱ ጋር ነው? ሱረቱል ስንት ላይ ነው እኮ ስለ ነብዩ ሰለላሁ ዐለይሂ ወሰለም እኔ ሙስሊሞች መጀመሪያ ነኝ በል ብሎ ተናግሯቸዋል። ያ ነው ልክ ለሙሳ የተናገረውን አይነት ማለት ነው። ሙሳ ምንድነው ያለው? እኔ ምእመናን መጀመሪያ ነኝ አለ። እሱ አሁን እሱ እንደዛ ያለበት የት አለ ነው? አሁን አንተ በቃል የምትነግረኝን ነገር የት ላይ ነው ያነበብከው? እኮ ቁርአን ላይ አለ። እኔ መጀመሪያ ሙስሊም ነኝ የሚለውን አሳያት አንድ አቡበከር። ሙስሊም ማለት ታዛዥ ማለት ነው። የመጀመሪያ አምላኩን ትእዛዝ የፈጸመ ከተወለዱ አንፃር መጀመሪያነት ለሁለት ይከፈላል። ያው አንድ ያሳያት። እሺ ያው ሱረቱል አንዓም ምዕራፍ 6 አንቀጽ 161 ላይ እኔ ጌታዬ ወደ ቀጥተኛ መንገድ ትክክለኛን ሃይማኖት ወደ እውነት አዘንባይ ሲሆን የአብርሃም መንገድ እመራለሁ ካለ በኋላ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እዛው 163 ላይ እኔም የሙስሊሞች መጀመሪያ ነኝ በል ተብያለሁ ብለዋል። የማን መንገድ ይላል? መጀመሪያ ፍሬታ የአብርሃምን መንገድ ይላል አይደል? አዎ። ስለዚህ የማንን መንገድ ነው የመራቸው? አላህ የአብርሃምን መንገድ ቃል በቃል ቁል ኢነኒ ሀዳኒ ረቢ ኢላ ሲራጢን ሙስተቂም ዲናን ቂየመን ሚለተ ኢብራሂም ሐኒፋ ይላል። የአብርሃምን መንገድ መራኝ ካሉ በኋላ በዚያ መንገድ ላይ ደግሞ በትውልዳቸው የመጀመሪያ አማኝ ተደረጉ ማለት ነው። ቀድሟቸው ግን ማን ነበር? በዚያ መንገድ ላይ አብርሃም ነበር። ገባሽ? ሌላ ጥያቄ? አመሰግናለሁ። ጨርሻለሁ። አመሰግናለሁ። እሺ ማውስ መጣ ኤማውስ ሄሎ እሺ ኤማውስ የለችም የተማረች ተማሪ በቃ እሺ ከታች ያለው ልጅ ጥያቄ አለ ወይንም ኖህ ምናምን ኦፊሻል የሚለው ሄሎ ወለክ ሄሎ እሺ ሄሎ አይሰማቸውም ልጆች ነው አንተ አለ እሺ ቀጥሉ ልጆች ይሰማችሁ ከሆነ ይሰማል ሚውት ነበረ እና ስታክ አድርጎም ነበር ይሰማል ኦኬ ስለዚህ ጥያቄን ልቀጥላል ቅድም የተናገርከው ነበር ቅድም የተናገርከው ክብረት እኮ ሄሎ ምራንተ ይሰማኛል እኔ ክፈት የቀደሙንና እሺ ቀደም ነብዩ መሐመድ ከልጅነት ሰላም አለይኩም ሁሱ አለይኩም ሰላም ምንም ነገር እንዳይነካቸው ማስረጃ ክፈት ትልቁ ላይ ነው ያላ ወሬ አይደለም ማስረጃ አላ ይሰማል ይፈታ ማስረጃን እየጠበቅን ነው ያው ራስህ ከፍቶም እንደኔ አንድ ስልክ ነው ያለኝ የምጠቀመው በአንድ ስልክ ነው እንዴት ይመቸኛል ጥቅሱን ነገርኩ ከፍተህ አንብብላችሁ ለልጆች ለነሱ ሂድና ቆያንዴ ሰማንህ እሱም ሂድና ሌላ ስልክ ይዘህ ስትመጣ መቼም በዓለም ላይ ብቻህን አይደለም ያለኸው አካባቢ ለምን ትሸማቀቃለህ ባስተምሮት ሁሱ ለምን አሰማኝ መሸማቀቅ ያለበት ያለ ማስረጃ ውሸትን የሚቀጥፍ ሰው ነው አይምሮ ቢኖራችሁ ኖሮ ማለት ነው እኔማ ያው ክፈት እያልኩህ ነው በድፍረት ውሸታም እንደሆንክ ስለማውቅ ነው ክፈት የምልህ ወረበል ካዕባ ሁሴን ክፈቱ ብሏቸው ክርስቲያን ሰባኪዎች
ትልቁ ላይ ካደረጋችሁ ውሸታም መሆናቸውን የዛን ይወቁት። እንደሌለ ስለማውቅ ነው እኔ ክፈቱ የምላችሁ። የሚነግሯችሁ ቅድም የተናገርኩትን እውነታ ያንን እንትን ለማለት ነው። ተናዳህ ነው አይደል? ያም ውሸታም ዲያቆኖች ናቸው እየዋሻችሁ ያሉት ስለ ነበረውን በዛ ላይ ይዘት ነው ሊናገር የመጣ። እሺ ለማንኛውም የሚነግራቸው ሁሉ እውነት ነው ብላችሁ አትመሯቸው። ወረብል ካባ ውሸት ነው፣ ወላሂ ውሸት ነው፣ እየዋሻችሁ ነው። የሆነ ቁጥር ይሰጧቸውና በዚያ ላይ የራሳቸውን ቀደዳ ይነፉላቸዋል። አሜን ነው ብለው ይቀበላሉ። ወላሂ ይህን የሚያደርጉት በእናንተ አይምሮ ላይ እየቀለዱ ነው። እውነትን እንዳትሰሙ እያደነቆሯቸው ነው። እስከ መቼ ልንገራችሁ? መቼ ነው እነዚህ መጫወቻ የምትሆኑት? እንደ ቃቃ እንደ አሻንጉሊት ይጫወቱባችሁ። ቢያንስ የነገሩኝ ሐዲሱ ላይ አለ የለም ብለው አያዩም እኮ በጭፍን እንደሚሰሟቸው ያውቃሉ። መታችሁ ክፈቱ ብለው ሙስሊሞች ትልቁ ላይ አድርገዋችሁ በድፍረት እንድትናገሩ ሲያደርጓችሁ መክፈት ካልቻላችሁ አትናገሩት ያን ነገር በድፍረት። ይሄ ነው ልትሸማቀቁበት የሚገባው። በውሸታምነት ሰው ይሸማቃል እንጂ እኛ ክፈቱ እያልናችሁ ነው። በድፍረት ያው ትልቁ ላይ እያደረግናችሁ ነው። አይሽ ጥያቄ አለ መጠየቅ ይችላል። ሁሱን ጥያቄ አለኝ ወንድም። ጥያቄሽ ምንድን ነው? እኔ በትዳር በኩል ነው የምጠይቀው። በትዳር በኩል ነው ወንድም። እኔ ቤተሰቦች ክርስቲያኖች ናቸው እና እኔ አረብ ሀገር ትዳር ያስኩኝ ማለት ነው። ሙስሊም አረብ ሀገር ሙስሊም ትዳር ያስኩኝ እና ትዳር ስዝ ለቤተሰቦች እኔ አይኔ ነግሬያቸዋለሁ። ግን በሰዓቱ ሁሉም ነገር ግልጽ አድርጌ አይደለም የነገርኳቸው። ስልክ እንትን ስለሌለ ማለት ነው ኔትወርክ ምናምን ስለሚያቋራረጥ ሁሉም ግልጽ አድርጌ አልነገርኳቸውም። ግን ትዳር እንደምዝ ምናምን ነግሬያቸዋለሁ። አሁን ያኔ እነሱ ለሱ መፍቀድ ነበር ለኔ መፍቀድ ነበረባቸው ወይስ አልነበረባቸውም? እሺ አንዲት ሴት እስልምና ከተቀበለች ቤተሰቦቿ ክርስቲያን ከሆኑ በዛ ማሳወቅ ብቻ ነው የሚጠበቅባት እንጂ ኒካ የማሰር ስልጣኑ የነሱ አይደለም። ኒካን የሚያስረው ሙስሊም መሆን አለበት። አላህ በቁርአን ላይ ሲናገር ወልሙእሚኑነ ወልሙእሚናቱ ባዕዱሁም አውሊያኡ ባዕድ ይላል። አማኞች ለአማኞች አንዳቸው ለሌላቸው ወልይ ናቸው ይላል። ወልካፊሩ ላ የኩኑ ወልየን ልልሙእሚና ቢነፍሲ ሀዚሂል አያ። ሙስሊም ያልሆነ ሰው ለሙስሊም ሰው ኒካ ማሰር አይችልም። ስለዚህ ወላጅ እንደመሆናቸው መጠን ለክብሩ ሲባል ይነገራቸዋል። ላገባ ነው ብላ ትነግራቸዋለች። ከዚያ በኋላ ግን ኒካ የሚያስረው ሙስሊም ነው። ሸሪዓ ፍርድ ቤት ካለ በዚያ ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አሱልጣን ወልይን ሊመን ላ ወልየ ለሁ አሉ። ከቤተሰቧ ኒካ የሚያስርላት ወኪል የሌላት ሴት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ሆኖ ይድራታል አሉ። ያ ከሌለ ደግሞ የመስጂድ ማን ነው በአካባቢዋ ኒካ ማሰር የሚታወቅ ቃዲ፣ ያ ከሌለ የመስጂድ ኢማም፣ ያ ከሌለ እስላማዊ ዩኒቨርሲቲዎች ካሉ የነዛ ሙዲር ኃላፊ፣ ያ ከሌለ በአካባቢዋ የሚገኝ ማንኛውም ሙስሊም የሆነ ሰው ኒካ ማሰር ይችላል። ያ ነው። እሺ ሁለተኛ ማለት ነው። ሁለተኛው ደግሞ በብር ጉዳይ ነው። አሁን በቤተሰብ እንትን እርጉዝ ሁኜ ስራ አቆምኩና ብር መላክ አልቻልኩም። ባሌ ደግሞ ጫና ይበዛበታል አይደለ? የቤት አለ የቤተሰቡ አለ። እሱን ላክልኝ ማለት እንዴት ይታያል? አሁን በቤተሰቦቼ በኩል ያኔ ምን ላድርግ? እንዴት አድርጌ ይታያል? እሺ ከተቻለ በቻልሽው አቅም ነው መርዳት የምትችይው። ባልቻልሽ በዚያ ነገር ላይ አትጠይቅበትም። ካልቻልሽ በዚያ ነገር ላይ አትጠይቅበትም። በቻላቸው አቅም እርዳቸው። ወንጀል አይሆንብኝም አለ ያኔ በወልደን ሐሰና የሚለው ላይ ማለት ነው ያለው ነገር። አዎ ቢልዋሊደይን ኢሕሳና የሚለው በቻላቸው አቅም እንድትረዱ ነው እሱ የሚያመላክተው። እሺ ካልቻላችሁ አትገደዱ። እሺ ወላሂ በጣም ነው የማመሰግነው። ጀዛከላህ ኸይር። መርሐባ። እሺ ነው እሱ እንዴት ሰላም ሰላም ነው አለው። የኔ ጥያቄ እንትን አሁን ከኢሳ ጋር በተገናኘ ኢሳን ፈልገው ሊሰቅሉት ሲል አላህ ኢሳን የሚመስል ሰው አስመሰለባቸው የሚባለው ነገር እንደዛ ነው በእስልምና ትምህርቱ? በቁርአኑ ላይ አላህ አስመሰለባቸው የሚል የለም። ተመሰለባቸው ነው የሚለው እንጂ አላህ አስመሰለባቸው የሚል የለም። አላህ ምን አደረገ ከተባለ ዒሳን ቀድሞ ነገረው። በአንተ ላይ ተንኮልና ሴራ እያሴሩ ነው፣
እኔ አንተን ደግሞ ከነሱ አድናለሁ፣ እወስድሃለሁ፣ አነሳለሁ አለ። ወመከሩ ወመከረ አላህ አለ። በእርሱም ላይ ተንኮልና ሴራን አሴሩበት፣ እኔም ተንኮልና ሴራቸውን አከሸፍኩባቸው እያለ ይናገራል። ወኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊክ፣ አንተ ዒሳ ሆይ እኔ አንተን ልወስድህ ነው፣ ወራፊዑከ ኢለየ ወደ እኔም ላነሳህ ነው፣ ወሙጠሂሩከ ሚነ ለዚነ ከፈሩ ከእነዚያ ከካዱትም ላድነህ ነው ላጠራህ ነው አለው። ስለዚህ አምላካችን አላህ ስብሓነሁ ወተዓላ ከተንኮላቸውና ከሴራቸው አዳ ነው። በሌላ ቦታ ላይ ምን ይላል? በል ረፈዐሁ ላሁ ኢለይህ፣ በል ረፈዐሁ ላሁ ኢለይህ፣ በእውነትም ምን ያምላከው አላህ ወደ እኔ ያነሳሁት እያለ ይናገራል። በሌላ ቦታ ላይ ምን ይላል? ኢዝ ቃለ አላሁ ያ ዒሳ ብነ መርየም እዝኩር ኒዕመቲ ዐለይከ ወዐላ ዋሊደቲከ ኢዝ አየድቱከ ቢሩሒል ቁዱስ ቱከሊሙ ናሰ ፊል መህዲ ወከህላ ወኢዝ ዐለምቱከ ልኪታበ ወልሒክመተ ወተውራተ ወልኢንጂል ወኢዝ ተኽሉቁ ሚነ ጢኒ ከሀይአቲ ጠይሪ ቢኢዝኒ ፈተንፉኹ ፊሃ ፈተኩኑ ጠይረን ቢኢዝኒ ወቱብሪኡ ልአክመሀ ወልአብረሰ ቢኢዝኒ ወኢዝ ትኽሪጁ ልመውታ ቢኢዝኒ ወኢዝ ከፈፍቱ በኒ እስራኢለ ዐንከ ይላል። ከእስራኤላውያን ልጆችም ከአንተ በተከላከልኩልህ ጊዜ ይለዋል። አላህ ከነዚያ ከእስራኤላውያን ልጆች ተከላክሎለታል፣ አድኖታል፣ ይወደዋልና ያከብረዋልና። ወጂሃን ፊ ዱንያ ወልአኺራ ብሎታል ቀድሞ። ከአንቺ የሚወለደው ልጅ በሁለቱም ዓለም የተከበረ ነው ብሏታል፣ የተዋረደ አይደለም ለነዚያ ለወንበዴዎች። አምላካችን አላህ ስብሓነሁ ወተዓላ መሲሁን አድኖታል። ለነዚያ ወንበዴዎች አሳልፎ አልሰጠውም፣ አልተሳለቁበትም፣ የበላይ አድርጎታል። ዳግም እስከሚመጣ ድረስ እስከዚያም ድረስ የበላይነትን ይጎናጸፋል በእነርሱ ላይ። አላህ ስብሓነሁ ወተዓላ አክብሮታል መሲሁን ዒሳ ዓለይሂ ሰላም። ማንም እንዲሳለቅበት አላደረገም። ገብታችኋል አይደል? ወደ ሰማይ ወስዶታል፣ በክብር በሰማይ ላይ ይገኛል። ነቢያችን ሰለላሁ ዐለይሂ ወሰለም የሶላትን ትእዛዝ ከአምላካችን ከአላህ ዘንድ ለመቀበል በሄዱ ጊዜ ሰባቱን ሰማያት አድርገው በሄዱ ጊዜ አግኝተውታል። ይህን ተናግረዋል ሐዲስ ላይ اطلعت في السماء الثانية فرأيت عيسى ويحيى عليهما السلام ابن الخالة فرحب بي وسلم عليه وقال مرحبا بالأخ الصالح والنبي الصالح ودعاني بالخير ملكام وندمي بلو مسيو ترتاچوان باغنياچو ጊዜ መልካሙ ነብይ መልካሙ ወንድሜ እንኳን ወደ ሰማይ ዓለም መጣህ አላቸው። የአላህ ሰላም እዝነት በረከት ባንተ ላይ ይስፈናል። ከዚያም በኋላ ዱዓ አደረገላቸው። ወደዓኒ ቢልኸይር በመልካም ነገርም እንዲገጥመኝ ከአምላኬ ዘንድ ጸሎትን አደረገልኝ። ያቸው ነቢያት በጣም ይዋደዳሉ፣ በጣም ይከባበራሉ። ነብዩ ሰለላሁ ዐለይሂ ወሰለም መሲሁን በዚህ መልኩ ገልጸውታል። መሲሁ ዳግም እንደሚመጣ የዘመኑ ፍጻሜ ከመድረሱ በፊት ትንቢትን ሁሉ ነግረውናል። የዛኔ በሚመጣ ጊዜ አደራ የኔን ሰላምታ አድርሱት። መን አድረከ ሚንኩም ዒሳ ብነ መርየም ፈሊየቅረኡሁ ሚኒ አሰላም። ከእናንተ ከትውልዶቼ ዳግም መሲሁ በሚመጣ ጊዜ ስታገኙት አደራ የዛኔ የኔን ሰላምታ በጉለት አሉ። በሌላ ሐዲስ ላይ አነ አውለ ናስ ቢዒሳ ብነ መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። የማርያምን ልጅ መሲሁን ከእኔ በላይ ማንም የሚቀርበውና የሚወደው የለም አሉ። በእኔና በእርሱ መካከልም ነቢይ የለም ብለው ተናገሩ። ይባቻል እና ይህ ነው እና ነቢዩላህ ዒሳን አላህ ሱብሓነሁ ወተዓላ አንስቶታል፣ አክብሮታል። ይህን ይመስላል። እሺ እንጂ አላህ ሌላ ሰው አስመሰለ ያልኳቸው በሱ በኩል ምናምን የሚለው ትምህርት በእስልምና የለም ማለት ነው። ስህተት ነው። ተመሰለባቸው ነው የሚለው። እነዚያ አካሎች መጥተው እርሱን የሚመስል አካል ወሰዱ፣ ሰቀሉ፣ ገደሉ። ይህን ያደረጉት ነገር። ነገር ግን መሲሁን ዒሳ ዓለይሂ ሰላም አላህ አስመሰለባቸው የሚል ቃል በቁርአን ላይ የትኛውም ቦታ ላይ የለም። ተመሰለባቸው ነው የሚለው። ያ እሺ በአንድ ሰው የድነት ጉዳይ ላይ በእስልምና ላይ የድነት ጉዳይ ላይ የአንድ ሰው በምድር ላይ የሚሰራው ስራ ለድነቱ በቂ ነው ወይስ የአላህ ተጨማሪ ነገር አለ? በጣም ጥሩ። አንደኛ እምነትና ስራ ነው። በአንዱ በአላህ ማመንና ልክ እንዲሁ ደግሞ አላህ ያዘዘውን ትዕዛዝ መፈጸም አለበት። ያ ነው። እሺ ያ ነገር በሰማይ ላይ ለሚገኘው ጸጋ እቺ ስራው እንደው በቂ ነች ወይ ከተባለ የምንሰራት እዚች ዓለም ጥቂት ዓመት ነች እንደምታውቀው። ገብቶሃል አይደለ? ነገር ግን እዚያ የምንኖረው ዘላለማዊ ህይወት ነው። ከዚህ ዓለም ጋር ይነጻጸራል ወይ? ጊዜው በፍጹም አይነጻጸርም። የምንሰራትም ስራ ለዚያ የሚገባ ነው ወይ? ላ ያ የሚገዛ ያንን የሚመጥነው ነገር አይደለም። ከዚህ አንጻር ነው እና አላህ ስብሐነሁ ወተዓላ ግን ትሩፋቱ ሰፊ የሆነ አምላክ ነው እና በእርሱ ካመንን በእርሱ ትዕዛዝ በቻልነው አቅም ከሰራን በቻልነው አቅም ከተጠነቀቅን ያስጠነቀቀልን ያንን ሊሰጠን ቃል ገብቶልናል። ታቻለ አይደል? ስለዚህ የቀጣዩ ዓለም ጸጋ የሚገኘው በምንድን ነው ከተባለ በማመንና በመስራት ነው። እምነትና ስራ የተያያዙ ነገራቶች ናቸው። ነገር ግን ያ እንዳው ጸጋው በዚች ስራ የሚገኝ ነው ወይ? ዚች ዓለም በሰራናት ስራ ብቻ ላ በፍጹም አይደለም።
የአላህ ትሩፋት ነው። ያ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ከእናንተ አንዳቸውም እንኳን በስራው ጀነት የሚገባ የለም ሲሉ ጊዜ ሰሃቦች ጠየቋቸው። እንዴት ሲባል ጊዜ በቀጣዩ ዓለም የሚኖረውን ታላቁን ጸጋና ምድራዊ የምንኖራትን ጥቂት ጊዜ አዋስነው ተናገሩ። ሞታል ያ እንጂ በእምነትና በስራ አይገኝም ያቀጣዩ ዓለም ለማለት አይደለም። ያ የሚገኘው በእምነትና በስራ ነው። ግን ያንን የሚመጥን ነው ወይ ወደሚለው ስንመጣ ጊዜ እቺ ዓለም የኖርናት ጥቂት ጊዜ ያንን ዘላለማዊ ዓለም የምትመጥን አይደላችም። በአላህ ትሩፋት ያንን ጸጋ ቀጣዩን ዓለም ጸጋ እንወርሳለን። እሱ ነው። እሺ እሺ ሶስተኛ ጥያቄ ደግሞ አንድ እስላም በድነቱ ላይ እርግጠኛ መሆን ይችላል? እኔ እድናለሁ ብሎ መናገር ይችላል? አዎ በደንብ አላህ ቃል በቃል በቁርአን ላይ የምእመናን ምዕራፍ የሚል ምዕራፍ አውርዶልናል። በዚያ ላይ ስለ ምእመናኖች የመጀመሪያው የተናገረው ነገር ምንድነው? ምእመናኖች ዳኑ የሚል ነው። 4 ነጥብ ቀድ አፍለሐል ሙእሚኑን ይላል። ምእመናኖች በእርግጥም ዳኑ ይላል። ዳኑ ብቻ አይደለም በእርግጥም ብሎ ይናገራል። በእርግጥም ዳኑ አይደለ? ይሄ ነው አምላክ አላህ ሱብሓነሁ ወተዓላ በሌላ ቦታ ላይ ሙስሊሞች ገነትን ይገባሉ እያለ ቃል በቃል ይናገራል። ሙስሊም ወደ ገነት እንደሚሄድ በእርግጠኝነት ሆኖ ነው እየኖረ ያለው። አላህ ቃል በቃል ይላል አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግቡ እላቸዋለሁ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ እያሉ ይናገራሉ። ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ኩሉ ኡመቲ የድኹሉነ አልጀና እያሉ ይናገራሉ። ኢላ መን አባ ቂለ መን የእባ ያ ረሱለላህ ቃል መን አጣዐኒ ደኸለ አልጀና ወመን ዐሳኒ ፈቀድ አባ። የኔ ትውልድ ሁሉም ገነትን ገቢዎች ናቸው እያሉ ይህን ሁሉ ይናገሩናል። ያ ብቻ ሳይሆን የመጀመሪያዎቹ ገነት ገቢዎች እኛ እንደሆን በእርግጠኝነት አምነን ነው የምናገረው። ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ነሕኑ አልአኺሩነ አሳቢቁን አሉ። እኛ ኋለኞችና ፊተኞች ነን አሉ። ምን ማለት ነው? አይተህ ከሆነ መሲሁ ምን ይላል? ስለ ገነት ስለ መግባት እየተናገረ ነገር ግን ኋለኞች ፊተኞች የሚሆኑበት ጊዜ ይመጣል ብሏል። ኋለኞች ፊተኞች ናቸው እያለ ይናገራል። ነቢዩ መሐመድ እኛ ነን አሉ ቃል በቃል። ይሄ ትንቢት ስለ እርሳቸው ነው። እኛ ኋለኞቹና ፊተኞቹ ነን አሉ። ምን ማለት ነው? ኋለኞቹ ማለት ወደዚህ ዓለም በመምጣት ከትውልድ ሁሉ ኋላ የመጣ ነው እኛ ነን ነው። በቀጣዩ ዓለም ደግሞ ፊተኞቹ ነን ወደ ገነት በመግባት ማለት ነው እያሉ ተናገሩ። ስለዚህ እኛ ኋለኞቹና ፊተኞቹ ነን አሉ። የመጀመሪያ ገነት ገቢ እኔ ነኝ ብለው ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። ሐዲስ ላይ ሙሐመድ ስለ ራሱ አያውቅም እያሉ ይነግሯቸዋል። አይደለ? ስህተት ነው። ቃል በቃል ያውቃሉ፣ ተናግረዋል። ጭራሽ የገነት ቁልፍ የሚከፈተው በእኔ እጅ ነው ብለው ቃል በቃል ተናግረዋል። አቲ ኢላ ባብል ጀነት የውመል ቂያመቲ ፈአስተፍቲህ አሉ። ወደ ገነት በር የትንሣኤ ቀን እሄዳለሁኝ እኔም ራሴ ነኝ የማስከፍታት የገነትን በር አሉ። ፈየቁሉ ልኻዚን ጠባቂው መልአክ ምን ይላል? መን አንት ማነህ አንተ ብሎ ይጠይቃል። ፈየቁል አነ ሙሐመድ እኔ ሙሐመድ ነኝ ይለዋለሁኝ አሉ። ፈየቁል ከዚያ በኋላ ምን ይላል መልአኩ? ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ታዝዤ እየጠበቅኩ ነበር ይላቸዋል። ወዲያውም ይከፍታል። መጀመሪያ ገነት የሚከፈተው በእርሳቸው ነው። ያለ እርሳቸው ገነት አይከፈትም። የሚገርማቸው የትንሣኤ ቀን የገነት ሰዎች ወደ ገነት ግቡ ከተባሉ በኋላ መቼም ዘው ተብሎ የሚገባበት ዓለም አይደለም እንደፈለግ አይደለ? ስለዚህ የዛኔ አዳም ይጠይቃል፣ አስከፍትልን ሂድ ገነትን ይሉታል የገነት ሰዎች። እዚያ በኋላ ወደ ኖህ ጋር ሄዱ ይላል። ኖህም ወደ አብርሃም ጋር ሄዱ ይላል። አብርሃም ወደ ሙሴ ጋር ሄዱ ይላል። ሙሴ ወደ ማን ሄዱ? ወደ መሲሁ ጋር ሄዱ ይላል። መሲሁ ወደ ማን ሄዱ ይላል? ኢዝሃቡ ኢላ ሙሐመድ ይላል። ገነትን አስከፍትልን በሚባል ጊዜ ወደ ሙሐመድ ጋር ሄዶ እርሱ ነው ገነትን የሚያስከፍትላችሁ ዛሬ ናቸው ይሄዳሉ። ነቢ ሰለላሁ ዐለይሂ ወሰለም ብናሉ ቀጥለው አቲ ኢላ ባብል ጀና የዛኔም ወደ ገነት በር ሄድና ፈአስተፍቲህ እኔ ራሴ ያስከፍታታለሁ እያሉ ይናገራሉ። እና ነቢ ሰለላሁ ዐለይሂ ወሰለም ሆኑ እኛ በቀጣዩ ዓለም ወደ ገነት መግባታችንን ወይም በደህነት ላይ እንዳለን በእርግጠኝነት ቁርአንና ሐዲስ አረጋግጦ ነግሮናል። እሺ የአራተኛ ጥያቄ ላድርገውና የመጨረሻ ነው። ወደ ጀነት እስላሞች ወደ ጀነት ከገቡ በኋላ ከአላህ ጋር ይገናኛሉ ወይስ አይገናኙም? በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። በቃ ማንኛውም ክርስቲያን እንዲህ አይነትን በቃ ከደህነት ጋር የተያያዘ እስከ ሞት በኋላ ስላለው ህይወት በተያያዘ የሚጠቅማቸው ነገር ልክ እንዲጠይቁ አበረታታለሁ። ገብቷቸዋል? የሚጠቅማቸውን ጥያቄዎች ሰው ከሞተ በኋላ አምላኩን ያገኛል ወይ? በጣም ጥሩ ጥያቄ ነው። አዎ ከሞት በኋላ አምላካችን አላህን እናገኛለን።
ነቢያ አላህ ይህም በቁርአን ላይ ራሱ ነው ቃል ይገባል። ቃል በቃል ምን ይላል በቁርአን ላይ? ውጁህ የውመኢዝን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸውም ይመለከታሉ አለ። ፊቶች የዛኔ እንደ ምድራዊ ፊት አይደሉም። እቺ ደካማ፣ የምትጠፋ፣ የምትደክም፣ የምትተኛ አካል አይደለችም። አካላችን ራሱ የተለየ ነው። ዘለዓለማዊ ማንነት ያለው አካል ነው። ይሄ የሚተኛ የሚያንቀላፋ የሚደክም አይደለም። ገብታችኋል አይደል? በገነት ውስጥ ይሄ ነገር የለም። ላ የዙቁነ ፊሃ ልመውት ይላል አላህ። በእርሷ ውስጥ ሞትን አይቀምሱም ለዘላለም እያለ ይናገራል። ለዘላለም ዘውታሪዎች ናቸው። ያው እንደሆነ እንደ አጠቃላይ ጌታችን አላህ እንደምናየው ቃል በቃል በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነኩም ሰተረውነ ረበኩም የውመል ቂያመቲ ከልቀመር ለይለቱል በድር ላ ተዳሙነ ፊ ሩእየቲሂ። እናንተ የትንሣኤ ቀን ጌታችሁን አላህን ታዩታላችሁ ብለው ተናግረዋል። ጌታችኋል ታዩታላችሁ ብለው ተናግረዋል። የተጀላ ለና ረቡና የውመል ቂያመቲ ዳሒከን አሉ በሌላ ሐዲስ ላይ። የትንሣኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል አሉ። ለምን ፈገግ ማለት አስፈለገ? ምክንያቱም እነዚህ የሚያገኛቸው አማኞች በምድር ላይ በእርሱ አምነውና የእርሱን ትእዛዝ በነቢያት በኩል ያዘዛቸውን ፈጽመው ስለመጡ አይ አይደለ? በእነዚህ ላይ ሊቆጣባቸው ሳይሆን የሚገባው ሊደሰትባቸው ነው የሚገባው። ስለዚህም የተጀላ ለና ረቡና የውመል ቂያመቲ ዳሒከን አሉ። የትንሣኤ ቀን ጌታችን አላህ ፈገግ ብሎ ይገለጥልናል፣ እናየዋለን አሉ። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። እንዴት እንደምናየው ሰዎች ገነት ከገቡ በኋላ እዛኔ ነው የገነትን ጸጋ ካዩ በኋላ ጌታቸውን አላህን ያያሉ። አላህም በቁርአን ላይ ሲናገር ለለዚነ አሕሰኑ ልሑስና ወዚያዳ ይላል። ወዚያደቱ ሂየ ነዘር ኢላ ወጅሂላሂ ልከሪም ከማ ፈሰረ ዛሊከ ነቢዩ ሰለላሁ ዐለይሂ ወሰለም ቢነፍሲህ። አላህ በቁርአን ላይ ምን ይላል? ለእነዚያ መልካምን ለሰሩ ሰዎች በምድር ላይ በቀጣዩ ዓለም ገነት አለላቸው፣ ከእርሱም ተጨማሪ አለላቸው ይላል። ተጨማሪው ምንድን ነው የሚለውን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ራሳቸው ሲፈቱት ተጨማሪውን ከጀነት ባሻገር የሚሰጣችሁ ጌታችሁን አላህን ማየት ነው አሉ። እንዴት እንደምናየውም እንዴት እንደሆነ ጭማሪውን በሌላ ሐዲስ ላይ ተናገሩ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አህሉል ጀነቲ ልጀና ወአህሉን ናር ናር የቁሉ ላሁ ሊአህሊል ጀና ያ አህለል ጀና ሀል ቱሪዱነ ሸይአን አዚድኩም ፈየቁሉን ያ ረበና አለም ቱበይድ ውጁሃና አለም ቱነጂና ሚነ ናር ወቱድኺልና ልጀና ثم يفتح الله الحجاب الذي بينه وبينهم فيرونه فوالله ما أعطي أهل الجنة أحب إليهم من النظر إلى وجه الله الكريم. نبياتنا صلى الله عليه وسلم حديث لا يندي سيلو تراقب የጀነት ሰዎች ወደ ጀነት ከገቡ በኋላ የገሃነም ሰዎችም ወደ ገሃነም ከገቡ በኋላ አላህ ለገነት ሰዎች እንዲህ ይላቸዋል፣ እናንተ የገነት ሰዎች ሆይ ሌላ እንድጨምርላችሁ የምትፈልጉት ጸጋ አለን ይላቸዋል። አዎ አለ ብለው አይመልሱም። ለምን? የተብቃቃ ማንነትን ተሰጥቷቸዋል። ስግብግብ ማንነት የላቸውም። አያችሁ፣ ያልተሟላለት ሰው እኮ ነው አለ ሌላ እስኪ ስጠኝና ጨምርልኝ የሚለው። ላ የጀነት ሰዎች እንደዛ አይነት የለም። ይልቁንስ በተሰጣቸው ጸጋ እያመሰገኑት ይመልሱለታል። ጌታችን አላህ ሆይ በገሃነም እሳት አላዳንካንምን? ፊታችንን ብርሃናማ አላደረክልምን? ገነትን አላስገባህንምን? ከዚህ በላይ ምን አለ? ሁሉን ሰጥተህናል እኮ ብለው አመስግነው ይመልሱለታል። ከዚያም በአላህ አይ ሌላ ተጨማሪ አለላችሁ ይላቸውና በእርሱና በፍጥረቱ መካከል ያደረገውን ብርሃናማ ግርዶሽ ይገልጥላቸው። የዛኔ እያዩታልም አሉ። ነብዩ ሰለላሁ ዐለይሂ ወሰለም ሲያወዳደሩ ተመልከቱ። የገነትን ጸጋና አላህን ማየት የትኛው ይበልጣል? ሙስሊም ከሞት በኋላ ያለው ትልቁ ጸጋ ለመሆኑ ገነት ውስጥ የሚያገኘው ጸጋ ነው ወይስ አምላኩን አይቶ የሚያገኘው ጸጋ ነው በላቸው የሚለውን እዚህ ጋር ተመልከቱ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈወላሂ አሉ እየማሉ በአላህ ስም እምላለሁኝ አሉ ማ ኡዕጢየ አህለል ጀና አሐብ ኢለይሂም ሚነ ነዘር ኢላ ወጅሂላሂል ከሪም። የገነት ሰዎች በገነት ከተሰጡት ጸጋ ይልቅ በላጩ አላህን ማየት ነው፣ ከዚህ የሚበልጥ ወላሂ የለም እያሉ ተናገሩ። አያችሁ፣ አላህ በቁርአን ላይ ይናገራል። ወዐደ አላሁ አለዚነ አመኑ ወዐሚሉ ሷሊሓቲ ጀናትን ተጅሪ ሚን ተሕቲሃ አልአንሃር ወመሳኪነ ጠይበተን ፊ ጀናቲ ዐድን ወሪድዋኑ ሚነላሂ አክበር ይላል። ስለ ገነት ጸጋ ከተናገረ በኋላ ነገር ግን ከእኔ የምታገኙት ውዴታ ከገነቱ ጸጋ በላይ ነው አለ። ስለዚህ እኛ ትልቁ ጸጋችን በቀጣዩ ዓለም ከአምላካችን ጋር የምናደርገው መንፈሳዊ ህይወት ነው። እርሱን እያመሰገን ነው፣ እያወደስ ነው፣ እያጠራ ነው፣ እየቀደስ ነው። ለዘላለም እንኖራለን። እርሱን እያየ ነው፣ ድምፁን እየሰማን ማንነቱን እያየን ይህ ሁሉ ጸጋ በቀጣዩ ዓለም አለ። ይሄ ነው ከገነቱ ጸጋ በላይ የሚበልጠው። ሐሰኑል በስሪ የተባለ ታላቁ ዓሊም ምን ይላል? ታላቁ ሰለፍ ምን ይላል? ኢዛ ነዘረ አህሉል ጀና ኢለላህ የንሰውነ ኒዕመል ጀና አለ። የገነት ሰዎች አላህን በሚያዩ ጊዜ የገነትን ጸጋ ያስረሳቸዋል። ለምን? ምክንያቱም ገነት የፈለገ ብታምር ፍጡር ነች አይደለ? ፈጣሪ ግን ከእርሱ በላይ ነው፣ ከገነት በላይ ነው። ፍጡሩን አይተህ ከምታገኘው ጸጋ ይልቅ ፈጣሪን አይተህ የምታገኘው ጸጋ በላይ ነውና ከዚያ ይበልጣልና ይሄ ነው ትልቁ ጸጋ፣ ትልቁ ተስፋችን ብለን የምናምነው ጌታችንን አላህን ማየት፣ ድምፁን መስማት፣
እርሱን ማናገር እንደፈለግን ያናግረናል፣ እናናግረዋለን። የምትፈልገውን ነቢይ ማየት ፈልጋለህ፣ ታገኘዋለህ። እኔ አብርሃምን ማየት ፈልጋለሁ፣ እኔ መሲሁን ማየት ፈልጋለሁ። የምትፈልገው ጸጋ ሁሉ አለ። ወለኩም ፊሃ ማ ተሽተሂ አንፉሱኩም ይላል አላህ። በእርሷ ውስጥ ነፍሳቸው የምትፈልጉት ሁሉ መልካም ነገር አለላችሁ አለ። ክፉ ነገር ብቻ እንዳትጠይቅ። እኔ ሁሉም ነገር አለ ሲባል በገነት ውስጥ ክፉ ነገር ነው ይላል። ልብ በሉ። እኔ ሰው መግደል እፈልጋለሁ ብትል አንድ የገነት ሰው ልግደለው እና ፍቀድልኝ? ላ አይፈቀድም። ማንኛውም መልካም ነገር ከፈለክ ግን በገነት ውስጥ አለና። እኔ ኢብራሂም አብርሃምን ማየት እፈልጋለሁ ካልክ አላህ ቁጭ አድርጎ አብርሃምን ከፊት ያመጣል።